አሁን እየተጠያየቀን ያለ ነው በግንዱ ላይ መኖሩ ነው ፍሬ የሚባለው ወይስ በግንዱ ላይ በመሆኑ ምክንያት የሚያፈራውን ፍሬ ነው እየተጠያየቀን? እኔ እያልኩ ያለሁት በግንዱ ላይ መኖሩ ነው እምነቱ እያልኩ ነው ያለሁት። አንድ ቅርንጫፍ ከግንዱ ተለይቶ ፍሬ ሊያፈራ ይችላል? አይችልም። ጥሩ። ስለዚህ በክርስቶስ ሳያምን ፍሬ የሚባል ነገር ይኖራል? መንፈሳዊ ፍሬ የሚባል ነገር ይኖራል? የለም፣ ሊኖር አይችልም። በቃ አለቀ። ስለዚህ ፍሬ የሚባለው ምንድነው ለአንቺ? በክርስቶስ ያለ ያመነ ሰው ማለት በክርስቶስ ሳያምን አንድ ሰው በክርስቶስ የተገኘውን በክርስቶስ ያመነ አይነት ፍሬ ከሱ እናገኛለን። ልክ ነህ። እኔ እኮ አሁን የፍሬን ትርጉም እኮ ከአንተ ሀሳብ ጋር እስማማለሁ። ገላትያ ላይ ያለ የመንፈስ ፍሬዎች የሚለውን እንደሆነ እኮ እስማማለሁ። ግን ፖይንቱ እኔ ምልክ ምንድን ነው? አንድ ቅርንጫፍ ፍሬ ሲያፈራ አይደለም ቅርንጫፍ መሆኑ የሚታወቀው። ቅርንጫፉ በግንዱ ላይ እስካለ ድረስ በግንዱ ላይ መኖሩ ነው ፍሬ እንዲያፈራ የሚያደርገው። ስለዚህ ግንዱ ላይ መኖሩ ነው ዋናው። ግንዱ ላይ እስካለ ድረስ ፍሬ ያፈራል ነው እኛ ምናምነው አይደል? እንዴ ፍሬ አያስፈልግም እኮ እያልን አይደለም። በጣም ጥሩ። ስለዚህ አሁን አንቺ የምትይው ምንድን ነው? ግንዱ ጋር ይኖር እንጂ ያ ቅርንጫፍ ፍሬ ማፍራቱ የግድ ነው። ዋናው ከግንዱ ጋር መሆኑ ነው አለ ጥያቄው። አዎ በጣም ጥሩ። እንደዛ ከሆነ እዚሁ ቁጥር 2 ላይ ፍሬ የሚያፈራውንም ይላል። ከላይ ያለው ፍሬ የማያፈራ ከሰለው ፍሬ የማያፈራውን ይላል። ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ፍሬ የማያፈራውን ያስወግደዋል አለ። የማያፈራውን የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል ይላል። ቆይ እዚህ ጋር ያለው ፍሬ እንዳያፈራ እዚህ ጋር እንደሌለው ፍሬ እንዲያፈራ እያደረገ ያለው ግንዱ ነው ወይስ ደግሞ ያ በዛ ግንድ ላይ ያለው ቅርንጫፍ ነው? ይኸውልህ ቅርንጫፉ በግንዱ ላይ ለመኖርም ከግንዱ ለመነጠልም መብት አለው አይደለ? ሰው አይደለም። ያው ልክ እንደ ዛፍ ግንድ አይደለም እያሰብን ያለ ነው። አሁን በተፈጥሮ የምናውቀው የዛፍ ግንድ ያ መብት የለው። እኛ ግን እንደ ሰው አምነን ከግንዱ ጋር ተጣብቀን ለመኖር ምርጫ አለን። ደግሞ ማይ ግንዱን አልፈልግም አላምንም ብለን ለመካድም መብት አለን። ይሄ ቅርንጫፍ የተቆረጠው ከግንዱ ስለተለየ ነው ወይስ ፍሬ ስላላፈራ ነው? ከግንዱ እኮ ስላልሆነ እኮ ነው ፍሬ ያላፈራው አይደል? እንዴ ፍሬ ስላላፈራ በቃ ኦሬዲ ይሄ ቅርንጫፍ የተወገደው ፍሬ ያላፈራው ቅርንጫፍ የተወገደው ከግንዱ ስለተለየ ነው ወይስ በግንዱ ሆኖ ፍሬ ስላላፈራ ነው? በግንዱ ስላላፈራ፣ በግንዱ ላይም አልተጣበቀም ማለት ነው። ከግንዱ ጋርም የለም። ከግንዱ ጋርማ ቢሆን ኖሮም ያፈራ ነበረ። ኦኬ። ስለዚህ ይሄ ቅርንጫፍ ሲጀመርም ከግንዱ ጋር የለም ማለት ነው። አዎ። ኦኬ እሺ። ስለዚህ ይሄ ፍሬ አሁን በአንቺ ትርጉም ምንድነው? ፍሬ የማያፈራው የተባለው ቅርንጫፍ የተወገደው ሲጀመርም ከግንዱ ጋር የለም። ከግንዱ ጋር ቢሆን ኖሮ ፍሬ ያፈራ ነበር። ምንድነው ግን በዚህ ወንጌል ሚላል ይሄ ገጸ ንባብ ለዚህ የሚረዳኝን እዛው ጋር አንድ ጥቅስ ላንብብልህ። እሺ አሁን አንተ የጠቀስከው ምዕራፍ 15 ላይ እሺ ቁጥር 15 ላይ እኔ ወይን ግንድ ነኝ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል። የማይኖር ሲል ምን ማለቱ ነው? አሁን ባመጣሽ የማይኖር ነው። እምነት የሚያኖርን ምንድን ነው? መኖር። እሺ አንተ ንገረኝ እስኪ። እኔ መኖር የሚለው በእኔ የሚኖር ሲል የሚያምን እያለ ነው። የሚያምን ማለት ትክክል እኮ ነሽ። አይሽ በክርስቶስ መኖር ማለት በክርስቶስ ማመን ማለት ነው አይደል? አዎ እኔ እንደሱ ነው። ታዲያ በእኔ ያለውን ሲባል ታዲያ በክርስቶስ ያመነ ማለት አይደል እኮ። ግን በክርስቶስ ነኝ ብሎ እኮ ሰው እኮ መጀመሪያ እኮ በክርስቶስ አምኖ መጥቶ እኮ እንደገና እኮ ሊወጣ ሊደክም እምነቱ ሊቀንስ እንደገና ሊክድም እኮ ይችላል አይደል? ብዙ እሱን እኮ የእኛም ንግግር እኮ እሱን እኮ አዩ። አሁን እኮ በእኔ ያለውን ሲል በክርስቶስ ያመነ ማለቱ ነው አይደል? አዎ ያመነ ማለቱ ነው። እሱ እኮ ነው የምልሽ እኮ አዩ። ታዲያ ይሄ እኮ ነው እሱን እስማማለሁ እኮ እኔ በዚህ ሐሳብ ቅድም አልሽ መሰለሽ አዩ፣ ረስተሽው ከሆነ እንጂ ያልሽው በእኔ ያለውን ማለት በክርስቶስ ያመነ ማለት አይደለም አልሽ። እዚህ ጋር የሚለውና የመጀመሪያው ልክ እሺ፣ ይቅርታ እንዴ ትንሽ ስራ ላይ ሆኜ። እሺ እዚህ ጋር የመጀመሪያው የሚናገረው እኔ የወይን ግንድ ነኝ ገበሬውም አባቴ ነው ሲል አንድ የወይን ግንድ ነው አይደል ያለው? ከፍጥረት ጀምሮ አንድ ግንድ እንዳለ ነው ምናምነው አይደለ? አዎ። እዚህ ግንድ ላይ እስራኤላውያን ነበሩ አልነበሩም? ነበሩ።
እኮ ግንዱ ላይ የነበሩ ቅርንጫፎች ነበሩ አይደለ? ግን እስራኤላውያን ስለሆኑ ብቻ ክርስቶስ በስጋ እንደመጣ ካላመኑት በግንዱ ላይ ሆነው መቀጠል ይችላሉ? አይችሉም። በቃ እሱን ነው እያልኩ ያለሁት። አይችሉም። ግን ይሄ ጥቅስ አሁን ስለሱ ነው የምናወራው። ይሄ ጥቅስ ስለምን እንደሚያወራው ግን ከመጀመሪያ ቁጥር 1 ላይ ያለውን ሀሳብ ነው ከቁጥር 1 ይኸው ጀመርኩኝ። ቁጥር 1 እኮ ስንጀምር እውነተኛ የወይን ግንድ እኔ ነኝ አለ። በእኔ ብትኖሩ ሲል ይሄ መጀመሪያው ግንዱ ላይ ትታብራሪ ሰምችሽ የለ ስሚኝ። ይኸውልሽ እውነተኛ የወይን ግንድ እኔ ነኝ የሚለውን ገጽ አነበብኩና ምን አልኩሽ? እኔ ነኝ ያለው አካል ማን ነው ስለሽ ኢየሱስ ክርስቶስ አልሽኝ። ለዛ ነው ያጠራሁልሽ እኮ ቅድም ሳይላዊ ብለሽ ስለደጋገምሽው ሚስ ፕሬዘንት የተደረገ እንዳይመስል ነው ያጠራሁልሽ። ገበሬውም አባቴ ነው ሲል አባቴ ያለው ማንን ነው ስልሽ እግዚአብሔር አብ አልሽኝ። ትክክል። ፍሬ የማያፈራውን አለ። በእኔ ያለውን ያለው በእኔ ያለ ማለት በክርስቶስ ያለ ነው። ስለ ብሉይ ኪዳን ዓለም እያወራ ያለው ምክንያቱም ኢየሱስ ክርስቶስ ወልድ ቅድመ ዓለምም ነበረ ነገር በዚህ ምድር ላይ ሲመላለስ ሳለ የተናገረው ንግግር ነው። በብሉይ ኪዳን ዘመን ላይ የተናገረው ንግግር አይደለም። ይሄ በሐዲስ ነው የተናገረው። በእኔ ያለው ሲል ክርስቶስ በስጋ ማርያም ከተገለጠ በኋላ እኔ እያለ ያለው ኢየሱስ ክርስቶስ ነው። በእኔ ያለው ማለት በእኔ በኢየሱስ ክርስቶስ ያመነ ምን ብሎ ያመነ? እናንተን ለማዳን የመጣው ዓለምን ለማዳን የመጣው መሆኔን አምኖ የዓለም መድኃኒት ያለ ለዓለም የተሰቀለ ቤዛ መሆኑን ያመነ በእኔ ያለውን ሲል በክርስቶስ ያመነ ማለት ነው። ስለዚህ አይሁዳውያንም ሆነው በክርስቶስ ካመኑ ይድናሉ። ግን አይሁዳዊ ሆነውም አንድ ሰው በክርስቶስ ካላመነ አይድንም። ምን ጥያቄ የለውም። ይሄ እዚህ ጋር እኮ ዘጋ ነው። አሁን ጥያቄው እኛ አይሁዳውያን ናቸው አይደሉም ሳይሆን ጥያቄው በእኔ ያለውን ግን ሲል በክርስቶስ ያመነ ማለት ነው ወይስ አይደለም? እዚህ ጋር ነው መሰረታዊ ነጥቡ። ማንም ይሁን አይሁዳዊም ይሁን ግሪካዊም ይሁን ማንም ይሁን በእኔ ያለውን ሲል ግን በክርስቶስ ያመነ ማለት ነው ወይስ አይደለም ነው ጉዳዩ እንጂ እነዚህ አካላት አይሁዳውያን ናቸው ወይስ ግሪካውያን ናቸው አይደለም ጥያቄው። እሺ ቅድም አንድ ሀሳብ ተስማምተን ነበር። ይህ ግንድ ከመጀመሪያውም የነበረው አንድ ግንድ ነው በሚል ተስማምተናል አይደል? አዎ እኮ በብሉይና በአዲስ ኪዳን ብለን አንለየውም አይደል? እሺ ጥሩ። አይ የወይን ግንድ ኢየሱስ ክርስቶስ ነው አይደል? አዎ እኮ ይሄ የወይን ግንድ እስራኤላውያን አልነበሩበትም ያካመኑበት። ይኸውልሽ በኢየሱስ ክርስቶስ ባህሪያነት ኢየሱስ ክርስቶስ በስጋ ከመገለጡ በፊት እነዚህ የእግዚአብሔር ሕዝቦች እግዚአብሔር የመረጣቸው ናቸው እና ኢየሱስን የወይን ግንድ ነኝ ሲል በብሉይ ኪዳን ያለውን አያመለክትም? ቅድም ያመለክታል ብላኝ ተስማምተን ነበር። እንደዛ አላልኩሽም። ያመለክታል አላልኩም። እኔ ያልኩት ምንድነው የእግዚአብሔር ወገኖች የሆኑ እስራኤላውያን የነበሩ ከእግዚአብሔር ግንድ ዘንድ ቅርንጫፍ ሆነው ኖረው ነበር። አዎ ኖረው ነበር። ይሄ ግን የሆነው ምንድነው አንድ ግንድ ነው የነበረው በሚለው ተስማምተን ነበር አይደል? ቆይ አሁን ልዩነቱ ልነግርሽ እኮ ነው። እነሱ ሲያምኑ የነበሩት ኢቨን ክርስቶስን የሰቀሉት እኮ ራሱን ከእግዚአብሔር ጋር ያስተካከል ብለው ለእግዚአብሔር ተቆርቆረው ነው መስለው ክርስቶስን የሰቀሉት። ስለዚህ እግዚአብሔርን ያውቃሉ ማለት ነው አይሁዳውያን። አሁን ምንድነው ችግሩ የሆነው? የነሱ ኢየሱስ ክርስቶስ ግን በድንግል ማርያም ማህፀን በድንግልና ተጸንሶ በድንግልና መወለዱን ግን ማመን የዓለም መድኃኒት ብሎ ማመን የእግዚአብሔር ልጅ ነው ማመን ብሎ ግን ማመን ከበዳቸው። ስለዚህ ለዚህ ነው የገዛ ወገኖቹ አልተቀበሉትም ያለው። ለምን ያልተቀበሉት? አሁን የቸገራቸው ምንድን ነው? ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው እሱ ራሱ የዓለም መድኃኒት ብሎ መቀበል አቃታቸው። አልተቀበሉትም ማለት እኮ ያ ነው። ስለዚህ አልተቀበሉትም ማለት ሲጀመርም እምነቱ ላይ የሉም ማለት ነው። አላመኑበትም ማለት ነው። ካላመኑበት ሲጀመር ቅርንጫፉ ላይ ራሱ የሉም። በእግዚአብሔር ያምኑ ነበረ መጀመሪያ። አዎ እሱ ጋር አይገናኝም ይሄ። አሁን ለዛ ነው እዚህ ጋር የለየልን። በብሉይ ኪዳን ዘመን አንድ እግዚአብሔር ብለው ያምኑ ነበር። አዎ በሐዲስ ኪዳን ዘመን ደግሞ ክርስቶስ በስጋ ማርያም መወለዱን ከሴት የተወለደ ልጁን የአብርሃም ዘር የሆነውን ነገር መቀበል ደግሞ የግድ ይላል ለመዳን። ይሄንን በሐዲስ ኪዳን ያለውን ነገር የገዛ ወገኖቹ ግን አልተቀበሉትም። ማን የገዛ ወገኖቹ ተባሉት? እስራኤላውያን። ምን አሉ? የዮሴፍ ልጅ ነው አሉ። ተራ ሰው ነው አሉ። ሰንበትን ሽሯል አሉ። ራሱን ከእግዚአብሔር ጋር ያስተካክላል አሉ። እዚህ አልተቀበሉትም ማለት ነው። አሁን እኛ የምናወራው እነሱ አይደለም ነው። አሁን የምናወራው እነዛ ግን አይሁዳውያን እዚህ ጋር እነዛ ግን አይሁዳውያን በስብከተ ሐዋርያት አምነው በገላትያ እንደምናገኘው በዕብራውያን መልእክት እንደምናገኘው በሮሜ መልእክት እንደምናገኘው እነዛ አይሁዳውያን ሆነው ግን አምነው መጥተው እውነትም ትክክል ናቸው የጳውሎስ ስብከት እውነቱ የጴጥሮስ ስብከት ብሎ የሐዋርያት ስብከት አምነው ግን
ወደዚህ መዳን ትምህርት የመጡ አሉ፣ ወደዚህ ግንድ የገቡ አሉ። ክርስቶስ የእግዚአብሔር ልጅ እንደሆነ እናምናለን፣ ለዓለም እንደተሰቀለ እናምናለን፣ ለዓለም ቤዛ እንደሆነ እናምናለን፣ እሱ ራሱ እግዚአብሔር እንደሆነ እናምናለን ብለው የመጡ አሉ። ከአሕዛብ የመጡ አሉ፣ ከአይሁድም የመጡ አሉ። አሁን ጉዳያችን እዚህ ጋር ያሉት አይሁዳውያንና አሕዛብ ሳይሆን ይሄዚህ ፍሬዝ አሁን ርዕሳችን እንዳለቀው፣ ምክንያቱም ርዕሳችን የነበረው እምነት ብቻ የሚለው መጽሐፍ ቅዱሳዊ መሆኑን እንድታሳየኝ ነው እኔ የፈለግኩት የጠየኩሽ ጥያቄ ለዛ እንጂ እነዚህ ሰዎች አይሁዳውያን ናቸው አሕዛብ ናቸው አይደለም ጉዳያችን። ሚስ ፕሬዘንት እንዳነገር በእኔ ያለውን ብታጠሪልኝ በእግዚአብሔር ያመነ በክርስቶስ ያመነ ማለት ነው አይደለም የሚለውን ነገር ማስረጃ ካለሽ አቅርቢልኝና ከዛ ልቀበልሽ። እኔ ደግሞ አሁን ሰማሁህ አንድ ነገር በዚሁ አያይዤ ምናልባት ጥያቄህን በኋላ መልሳለሁ። ግን አንተ ፍሬ ማፍራት በግንዱ ላይ ከመኖር የመነጨ ነው ወይስ ፍሬ ስላፈራ ነው በግንዱ ላይ የሚኖር የሚል ነው ሀሳብ? ስላልገባኝ ነው እሱ። በግንዱ ላይ ስላለ ነው እንጂ እኮ በግንዱ ላይ መኖሩ ነው ፍሬ እንዲያፈራ የሚያደርገው። ኦርቶዶክስም እኮ የምትለው እኮ ኦርቶዶክስ ቤተክርስቲያንም እኮ የምትለው መጀመሪያ አንድ ሰው ይሄንን መልካም ፍሬ ለማፍራት የግድ በግንዱ በኢየሱስ ክርስቶስ የባህሪ አምላክነት ማመን አለበት። መጀመሪያ በግንዱ ላይ ሳይሆን እኮ እንዴት ያፈራል? ሲጀመር አይሆንም እኮ። እኛ መልካም ፍሬ ያስፈልጋል ስንል ያለ እምነት እያልን አይደለም። ያለ እምነት የሆነ መልካም ፍሬ ራሱ አይጠቅምም። መጀመሪያ በእኔ ያለው ያ ማለት በክርስቶስ ያመነ መሆን አለበት። መጀመሪያ ሲጀመር ምን በሌላ አነጋገር ምን ማለት ነው? መጀመሪያ ያ ቅርንጫፍ ከግንዱ ጋር መሆን አለበት። እሺ ነው አሁን የገባኝ ነገር። እሺ በግንዱ ላይ መኖሩ ማመኑ ከሆነ ፍሬ እንዲያፈራ የሚረዳው እሺ ፍሬ ማፍራትና ወይም ስራ መስራትና እምነት ነው የሚያድነው የሚለው ሀሳብ ከየት መጣ? በቃ በግንዱ ላይ እኮ ካለ ያፈራል እኮ። እዚህ ጋር ደግሞ ጠየቅኩሽ። አሁን ለዚህኛው ጠየቅሽ ምን ብዬ መለስኩልሽ ቅድም? ይሄኛው ፍሬ የሚያፈራው እኮ እሺ ልቀበል ብዬ ነው። አሁን አይደለም አንተ ያልከው ልቀበልና ግንዱ ላይ መኖሩ ከሆነ ፍሬ እንዲያፈራ ነው። አዩ አዳምጪ፣ ልመልስልሽ ነው። ፍሬ የማያፈራ ነው ግን ቅርንጫፍ ነው። ይሄ ደግሞ ፍሬ ያፈራል፣ እሱም ቅርንጫፍ ነው። ሁለቱም ያሉት በእርሱ ነው፣ በግንዱ ነው ያሉት። ፍሬ ለማፍራትም ላለማፍራትም ሁለቱም ቅርንጫፍ በግንዱ ነው። ተማመንን። ይሄ ፍሬ ያፈራው ቅርንጫፍ ይሄኛው ፍሬ ያፈራው ቅርንጫፍ ግንዱ አዳልቶ ነው ይሄ ፍሬ እንዲያፈራ አድርጎ አብዝቶ እንዲያፈራ አጥርቶት፣ ይሄኛው ደግሞ ፍሬ እንዳያፈራ አድርጎ እንዲቆረጥ ያደረገው ግንዱ ነው። ያ ማለት በእርሱ ማመኑ ነው። አሁን አንተ በግንዱ ላይ መኖሩ እምነት በሚለው ተስማምተናል አይደል? ሁለታችንም። ጥያቄ ግን እየገባሽ ነው? አዩ ግን እየገባሽ አይመስለኝም። ገብቶኛል። አዎ ግን እኔም የሆነ ጥያቄን በደንብ እንደገባኝ እንድትነግረኝ ፈልጌ ነው። እሺ ቆይ ከገባሽ ቆይ እንደተረዳሽ እንድረዳ ምን ብዬ ነው አሁን ያልኩት? ያው እንዳላቋርጥ እየፈራው ስለማውራ። እሺ አትፍሪ፣ ችግር የለም። ነፃ ሆነሽ አውሪና ያልኩትን ድገሚልኝ እንጂ አሁን ያልኳትን ድገሚልኝ። ምንድን ነው ያልኩት? አሁን እኔ ማለት ያልከውን ለመድገም ብቻ ሳይሆን እኔም በቃ ጥያቄ ስለፈጠርክብኝ ነው። አንተ ራሱ ምንድነው እኔ እንደማምነው ነው እኮ። ችግር የለውም አይደለም። ያልኩትን ድገሚና ችግር የለውም እሰማሃለሁ። እኔም ሰምቻለሁ እስካሁን። እኔ ያልኩትን ድገሚና ማለት እንደተረዳሽ እንድትገነዘብ ድገሚ ማለቴ እኔ ያልኩት ነገር እንደተረዳሽ እንድትገነዘቢልኝ ስለፈለኩ ነው። እና ያልከው እንኳ አንተ እንዲህ ነው በይኝ እስኪ። እኔ ያልኩት አሁን ደግሞ ሀሳቡን ነገር ቃል በቃል ሳይሆን ሀሳቡን ነገር አሁን እኔ ያልኩትን ጥያቄውን ነው ወይስ ከጥያቄው በፊት? አሁን የመለስኩልሽ ምን የመለስኩልሽ መልስ አሁን እኮ በእኔ ያለው ሲል ያመኑትን ነው አልክ አይደለ? አሁን መጨረሻ ላይ ያልኳት ምን ነበር? እስኪ እኔ እንጃ ድገመው። እሺ ልድገምልሽ። ይሄኛው ሁለቱም ቅርንጫፍ ናቸው። ይሄኛው ፍሬ የማያፈራ ነው። ስለዚህ ስላላፈራ ይሄ ቅርንጫፍ ተወገደ። ይሄኛው ደግሞ ፍሬ የሚያፈራው ደግሞ አለ። ፍሬ የሚያፈራው ደግሞ እንደምናውቀው ደግሞ ሁላችንም ይሄኛው ዛፍ ደግሞ ፍሬ ያፈራ፣ ከዛ ደግሞ ፍሬ የሚያፈራ ነው አብዝቶ እንዲያጠራ አደረገው። ሁለቱም ቅርንጫፎች ያሉት በግንዱ ነው። ፍሬ አላፈራም፣ ተወገደ። ሁለተኛው ደግሞ ፍሬ ያፈራ፣ አብዝቶ እንዲያፈራ አጠራ። ሁለቱ ቅርንጫፎች በግንዱ ላይ ሆነው በግንዱ በመሆን ልዩነት የለም። ሁለቱም ከግንዱ ጋር ነው ያሉት። አንደኛው ፍሬ ያፈራ፣ አብዝቶ አፍርቶ እንዲያፈራ እድል ተሰጠው። አንደኛው ግን ፍሬ አላፈራም፣ ስለዚህ ተቆርጦ አለ። ችግሩ ያለው ፍሬ እንዳያፈራ ያደርገው ግንዱን ያዳላው ወይስ ደግሞ የቅርንጫፎቹ በግንዱ ላይ ሆኖ ፍሬ አለማፍራት ነው ችግሩን የፈጠረው? አዎ በቃ ጥሩ ጥያቄ ነው፣ ገብቶኛል። ይኸውልህ እኔም ይህን ጥያቄ በጥያቄ ስመልሰው ቅድም አንድ ቅርንጫፍ ፍሬ ለማፍራት ግንዱ ላይ መሆኑ
ከግንዱ ላይ መጣበቁ ነው ፍሬ እንዲያፈራ የሚረዳው በሚለው ሀሳብ ተስማምተናል። ያ ቅርንጫፍ ግን መጀመሪያ ይቅርታ ግን አልገባሽም። አይተሻል? ሀሳቤ አልገባሽም። አይ አስጨርሰኛል። ትንሽ ብዙ እኮ አላወራም ወይ 1 ደቂቃ ሙሉ ስጠኝና ሳታቋርጠኝ ሙሉ ሀሳቤን እንድገልጸው። አይ ተረድተሽኝ ቢሆን ደስ ይለኝ ነበር። ሀሳብ ያልኩት አልገባሽ። ያልኩት ደግመሽ ወደ ሀሳብሽ ትሄጃለሽ። ደቂቃ ሰጥሻለሁ፣ ችግር የለም። አንተ ያልከው እንዲህ ነው። አንተ ያልከኝ ምንድን ነው? አንዱ ቅርንጫፍ ፍሬ ስላላፈራ በግንዱ ላይ የነበረው ፍሬ ስላላፈራ ተቆረጠ። አንደኛው ደግሞ ፍሬ አፈራ። ስለዚህ እንዲቆረጥ ያደረገው ግንዱ ነው ወይስ ቅርንጫፉ የራሱ ምርጫ ነው ያልከኝ አይደለ? እሺ፣ ፍሬ እንዳያፈራ ያደረጉት ይሄኛው ፍሬ እንዲያፈራ አድርጎ ከስር ያለው፣ ሁለተኛው የመጀመሪያው ፍሬ እንዳያፈራ አድርጎ እንዲቆረጥ ያደረገው ግንዱ ነው። አዳልቶ ይሄኛው ፍሬ እንዲያፈራ አድርጎ ያኛው ደግሞ እንዳያፈራ አድርጎ ከግንድ ጋር መሆኑ ሁለቱም ከግንዱ ጋር ነው ያሉት። ሁለቱም ግንዱ አይደለም፣ ቅርንጫፉ ግንዱ ላይ ስላልሆነ ነው እኮ ፍሬ ማፍራት ያልቻለው አይደል? ኦኬ። ስለዚህ ይሄኛው ፍሬ ያላፈራው መጀመሪያ ከግንዱ ጋር የለም ነው የምትይው አንቺ? ቅርንጫፉ ይኸውልህ በግንዱ ላይ ነበረ። በቃ እኮ በእኔ ያለውን ቅርንጫፍ ሲል እኮ ግንዱ ላይ ነበረ። ግን እምነቱ ላልቶ ሊሆን ይችላል፣ ክዶ ሊሆን ይችላል ፍሬ ያላፈራው። ካላፈራ ምን ይሆናል? አይ አንድ ነገር ተስማምተን ነበር። እስኪ አንዴ ላውራ ፕሊዝ፣ ልጨርስ ሀሳቤ ልጨርስና ግንዱ ላይ ካለ ያፈራል በሚል ሀሳብ ተስማምተናል። አንድ ነገር ግንዱ ላይ ቅርንጫፍ ግንዱ ላይ ካለ እነዚህ መጀመሪያ ግንዱ ላይ የነበሩ አምነው ገብተው ሊሆን ይችላል። ወይም እኛ በምንለው ደግሞ ከመጀመሪያውም የእግዚአብሔር ሕዝቦች የነበሩት የመጀመሪያው ግንድ ላይ የነበሩ ሊሆኑ ይችላሉ። ግን በኢየሱስ ክርስቶስ አምነው መቀጠል ካልቻሉ ፍሬ ማፍራት አይችሉም። በቃ ይደርቃሉ፣ ይቆረጣሉ። ይሄ እኮ እውነት ነው። ግን አንተ የምትለኝ እነዚህ ቅርንጫፎች በራሳቸው ፍሬ ማፍራት ይችሉ ነበር። ፍሬ ማፍራት ስላልቻሉ ነው ከግንዱ የተቆረጡ። ስለዚህ ግንዱ ሳይሆን የሚረዳቸው ቅርንጫፎቹ በራሳቸው ፍሬ ማፍራት ይችሉ ነበር እያልከኝ ነው? አይደለም። አንተስ? እንደዛ ሆነ ያልኩት ሁለቱም ቅርንጫፎች ጥያቄ ነው አይደለም እኮ ልመልስልህ። አይደለም ብዬ እኮ መልስ ገባሁ እኮ አዩ። አይደለም ብዬ ወደ መልስ እኮ እየገባሁ ነው። ሁለቱም ቅርንጫፎች በግንዱ ላይ ነው ያሉት። ግንዱ ለዛ ቅርንጫፍ የሚያስፈልገውን ሁሉ ነገር ያደርግለታል። ያ ማለት እኛ ፍሬ እንድናፈራ መድኃኒታችን ኢየሱስ ክርስቶስ ሁላችንም እኩል ዕድል ሰጥቶናል። የሞተው ለዓለም ሁሉ ነው። ይሄን አምኖ መቀበል ከኛ ይቅርታ አድርግልኝና በመካከል አንዳንዴ ጥያቄ እንድጠይቅ ትፈቅድልኛለህ? በመካከል ሳጨርስ። እሺ። ሁለቱም በግንዱ ላይ ነበሩ ብለኸኛል። አዎ። እነማን ናቸው በግንዱ ላይ የነበሩት? ሁለቱም ቅርንጫፎች፣ ፍሬ ያላፈራውና ፍሬ ያፈራው። ኦኬ። ሁለቱም አምነው ነበር እያልከኝ ነው ግንዱ ላይ ነበሩት ላይ? አዎ። አንቺም እኮ አመንሽ እኮ መጨረሻ ላይ እኮ ግንዱ ላይ ነበረ እኮ። ቅርንጫፉም እኮ የመጀመሪያው ግንዱ ላይ ነበር፣ ግን በኋላ ላይ ክዶ ሊሆን ይችላል አልሽኝ እኮ። አንቺም እኮ አመንሽ እኮ። ጨረስን እኮ፣ ሁለታችን ተማመንን። ሁለቱም ቅርንጫፍ ግንዱ ላይ ነበሩ። አንደኛው ቅርንጫፍ ፍሬ አላፈራም፣ ተቆረጠ። ስለዚህ ግንዱ አላዳላም ነው እያልኩሽ ያለሁት። ግንዱ እኩል ለነዛ ቅርንጫፎች የሚያስፈልገው ምግብ ልክ አንድ ቅርንጫፍ ከግንድ እንደሚወስደው ሙሉ ነገር ድጋፍ ከግንዱ እየወሰድን ያለው ያ ቅርንጫፍ ከዛ ወስዶ ፍሬ ማፍራት አለበት። ፍሬ እንድናፈራ ኃይል የሚሰጠን ጉልበት የሚሆነን ማን ነው? ራሱ እግዚአብሔር ነው፣ ወደኛ ስናመጣው ማለት ነው። ይሄንን እናምናለን። ያለ እምነት የእግዚአብሔርን ደስ ማሰኘት ስለማይቻል ማለት ነው። አምነን ያለ እምነት ፍሬ ማፍራት አይቻልም። ኦርቶዶክስ እኮ የምትለው ይሄንን እኮ ነው። ልጅ እኮ ያለቀለት ያመነ ሰው አለማፍራት ይችላል ወይ? በግንዱ ላይ ያለ ቅርንጫፍ ፍሬ አለማፍራት ይችላል ወይ ነው? ይሄን ቅርንጫፍ ነው። እኔ ልግባ ዘማረሚ እኔ ልግባና እህቴ አዩ እንዴት ነሽ? ሰላም ላንቺ ይሁንና ደሚ ግን እኔ ስፈልግ ጠፍተህ አሁን ስትፈልግ መጣህ አይደል? እኔ አሁን እኮ የሆነ ቦታ ሂጄ ነውና የነዳው ማሳየት ስለማልችል ይዘጋብኛል። እሺ ይኸውልሽ፣ የዳነ ሰው አሁን በክርስቶስ የዳነ ሰው ፍቃዱ ይወሰድበታል አይወሰድበትም? የራሱ ፍቃድ ምኑ ፍቃድ አሁን እኔና አንቺ አሁን ድነናል። ለምሳሌ ግራ እኔና አንቺ ድነን ፍቃዳችንን እግዚአብሔር ይወስድብናል? ኧረ አይወስድብንም። ቴንኪው። ስለዚህ የኛ ፍቃድ ፍሬም እንድናፈራም እንዳናፈራም እንቅፋት ይሆንብናል አይሆንብንም? ኦኬ። ሰው በፈቃዱ ነው ፍሬ የሚያፈራው እንጂ ፍሬ እንዲያፈራ የሚረዳው ነገር የለም እያልክ ነው? ኃጢአት ለመስራት
ገባሽ? ኃጢአት ለመስራት እግዚአብሔርን ደስ የማያሰኝ ስራ ለማድረግ የሰው ልጅ ፍቃዱን መጠቀም ይችላል። ነፃ ፍቃድ አለው የሰው ልጅ። ያንን እርግጠኛ ነህ? እርግጠኛ ባልሆን ታዲያ ለምን እነግርሻለሁ? ታዲያ ለምን በብሉይ ኪዳን ጊዜ የነበሩ ሰዎች ለኃጢአት ብዙ መስዋዕት ማቅረብ እኮ እያለባቸው ደግሞ ኃጢአቱን ይሰሩ ነበር? ለምን? የሚቀርበው መስዋዕት ህሊናቸውን ከሞተ ስጋ ስለማያነጻው በድጋሚ ኃጢአት ያለማድረግ ችሎታ ስለሚያንሳቸው ስላልፈለጉ ሳይሆን አቅም ስለሚጎላቸው። አንድ አዳምጪኝና ለምሳሌ እሱ መለስልኝ። ለምን ነበረ ደግሞ ኃጢአት የሚሰሩት? አሁንም እኮ አዲስ ኪዳን ላይ የአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ እኮ በኃጢአታችሁ ብትናዘዙ የሚል ቃል አለ። ገባሽ አለ? በኃጢአታችሁ ብትናዘዙ የሚል ቃል አለ። አንድ በል ሁለት አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ጀምሮ ደግሞ ልጄ ሆይ ኃጢአትን አትስራ የሚል ደግሞ አለ። ልጅ ነው ኃጢአትን አትስራ የሚል ቃል ደግሞ አለ። ይሄ ኃጢአትን መስራት ኢንቴንደንስ ያለው ምናችን ላይ መሰለሽ? ፍቃዳችን ላይ ነው። ነፃ ፍቃድ ነው። ነፃ ፍቃዳችን ይህንን ለማድረግ ይገደዳል። ከዛ በኋላ ግን ይህ ነፃ ፍቃዳችን ለእግዚአብሔር እንዳልተገዛ መንፈስ ቅዱስ ሲወቅሰው ምን አይነት ቃል ስላለን ለቤዛነት ቀን የታተማችሁበትን ቅዱስ መንፈስ የእግዚአብሔር መንፈስ አታሳዝኑት የሚል ቃል ስላለን ያን ጊዜ ንስሐ እንገባለን። አንድ አዳምጪኛ፣ ንስሐ እንገባለን። ይሄ የዮሐንስ ወንጌል ምዕራፍ 15ን ታሪክ ያመጣብናል። ሁላችንም ግንዱ ላይ ነው ያለነው። ንስሐ በማይገባ ግን ፍሬ ማፍራት አይችልም። የንስሐ ህይወት አንድ ሰው ከሌለ ፍሬ ማፍራት አይችልም። ለምን? በግንዱ ላይ ያለ ሰው ነው ንስሐ አያፈራም። ንስሐ ካላፈራ ደግሞ የንስሐ ፍሬ ስለማይኖረው ይሄ ንስሐ ፍሬ ነው ወይስ በንስሐ ፍሬ ያፈራል ነው ያልከኝ? አሁን ስላልሰማሁ ነው። ንስሐ መመለስ አለ። ንስሐ መመለስ ነው አለ። አንድ ሰው ከተመለሰ ፍሬ ማፍራት አለበት የለበትም? መመለስ ከቻለ ቆይ አሁን እኔ ራሱ በቃ ምንም እየገባኝ ያልሆነ ፍሬ ስትሉ ምን እያላችሁ ነው? ቅድም እኮ ተነጋገርን። ግንዱ ላይ ያለ ፍሬ ማፍራት ግዴታው ነው። ግንዱ ላይ እስካለ ድረስ ፍሬ አለማፍራት አይችልም። ምክንያቱም ከግንዱ የሚያስፈልገውን ነገር ያገኛል፣ ምግብ ያገኛል፣ ውሃ ያገኛል። ገባ? ምን ይላል? ቆይ አንዴ ደምቢ። ሁሉን ነገር ያገኛል። ሁሉን ነገር ግብአት አለው፣ ግን ፍቃድ አለው። አይ በፍቃዱ ብቻ አይደለም። በፍቃዱማ እኮ አመነ እኮ ይሄ ሰው እኮ አመነ። እግዚአብሔር አንቺ አስገድዶሽ ነው እንዴ? አስገድዶሻል? ግዳጅ ያለብሽ የእግዚአብሔር ጸጋ ሲረዳኝ ነው። አሁን ለምሳሌ ሰው ሁሉ ኃጢአት እኮ መስራት አብዛኛው ሰው እኮ አይፈልግም። ክፉ ነገር ማድረግ ሳይፈልግ ነው፣ አቅቶት ነው የሚያደርገው። ኃጢአት መስራት ትችያለሽ አችን? ቆይ እስኪ አንዴ ልበል። በፈቃዳችን ብቻ እንዳልሆነ አንዴ ልንገርህ። እዛው ዮሐንስ ምዕራፍ 15 ቁጥር 16 ላይ ምን ይላል? እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ይላል። ሾምኳችሁ እኔ ሊኖር ፍሬያችሁ ምን ሊኖር ይላል? ልታፈሩና ስማኛ፣ እዚህ ጋር ቆይ አትጃ፣ ፍሬያችሁ ሊኖር ይላል። ፍሬያችሁ ሊኖር ካለ አለመኖር አለ ማለት ነው። ፍሬ ልታፈሩና ፍሬ እንዲኖራችሁ እኔ ሾምኳችሁ እያለ እኮ ነው እኮ። እንዲኖራችሁ ደግሞ አለመኖር ደግሞ አለ። እንዲኖረን ነው የሾመው ኢየሱስ እኮ ትክክል። እኛ ፍሬያማ እንድንሆን ነው የሾመን። ግን በእኛ ፍቃድ ደግሞ ያ ፍሬያማነታችን እንዲቀጥል ምክንያት ልንሆን እንችላለን፣ እንዳይቀጥል ምክንያት ልንሆን እንችላለን። ስለዚህ አንተ እያልከኝ ያለው አንድ ሰው ፍሬ ካለው ፍሬ በሚለው ሀሳብ እንግዲህ ያው ከመጀመሪያው ከአንተ ጋር አወራንም፣ ግን ከዘማርያም ጋር ፍሬ የሚለው ነገር ገላትያ ላይ ያለውን የመንፈስ ፍሬዎች ነው በሚለው ተስማምተናል። እነዚህ ፍሬዎች ያሉት ሰው፣ እነዚህ ፍሬዎች የተገለጡበት ሰው እነዚህ ፍሬዎች ስላሉት ድኗል ማለት እንችላለን? ያው ይቀጥላል። አይቆረጥማ። አልተቆረጠም እኮ ገባሽ? አልተቆረጠም። እሺ በግንዱ ላይ ሳይሆን ግን እነዚህ ፍሬዎች ቢኖሩትስ? ቅርንጫፉ ብቻ ነው ግን ግንዱ ላይ አይደለም። ፍሬዎች ቢኖሩትስ? አዎ ዋናው እሺ ይኸውልህ እኔ የምናገረው ማለት ነው። ዘማርያምዬ ቴንኪው፣ ዘማርያም ክብረት ይስጥልኝ። ቴንኪው፣ እግዚአብሔር ያክብርልን። ይኸውላችሁ
ጋይስ አንድ ነገር ልንገራችሁ አለ አንድ ነገር ልንገራችሁ የሆነ ነው የምላችሁ እና ግቡ መረጃ አለን። በተለይ ከአዲሳውያን እኛ ከኦርቶዶክስ ስንወጣ በመረጃ ነው የወጣ ነው። ከመጽሐፍ ቅዱስ ትክክል ያልሆነ ትምህርት ስታስተምር አግኝተናታል። ይሄኛው ትምህርት ከመጽሐፍ ቅዱስ ስህተት ነው እሷ የምትከተለው ነው። እንደዛ አይነት አስተምሮ አለን እምትሉኝ ካላችሁ ካሞን ኢንሳይድ ዘ ሃውስ እሺ እህታችን ነግቢ። እሺ ቤሊ ትንሽ ስደበኝ እስቲ ኃይል እንዲኖረኝ። ዘማርያምን አስገባው። እሺ ዘማርያም እኮ የለም አለ ዘማርያም። እሺ ቤሊ ትንሽ ሰድቦኝ ይውረድ። ናትዬ ደምደና አሎ አባ ሰላም ነው? ደምዬ በስራ ነው ምንድነው? እንዴ ማለት በስራ ነው ማለት እንዴ? አልገባኝም። አዎ በፍሬ አፍርተሃል። ለስራ የሚሆን ለመዳን የሚሆን አንተ ያለ ፍሬ ነው የተቀመጥከው? አምነ ብቻ አይደለም። ጥያቄ መልስልኛ። ፍሬ እያልክ ቅድም ስታወራ አልነበር? አዳምጠኝ። አንተ አምነ ብቻ ነው የተቀመጥከው? አሁን ጠየቅኩ እኮ ፍሬ አለ ወይ? የሚያድንስ ፍሬ አለ ወይ? ስራ አለ? ይኸውልህ አንድ ምነግርህ የማስቀምጥልህ ነገር ምን አለ መሰለህ? በክርስቶስ ኢየሱስ ካመንኩ በኋላ አምኜ ከተጠመቅኩ በኋላ ጥምቀትን ከወሰድኩ በኋላ የጌታን እራት ከወሰድኩ በኋላ እምነቴን በስራዬ መፈጸም ግዴታ የለም። ለምን? እምነት ያለ ስራ ምን ያለ ነው? የሞተ ነው። ስለዚህ እኮ ፈጽመሃል ወይ? ደሜ ፈጽማ የተፈጸመ ስራ እኮ የለም። እሺ እኮ ስራ ሰርተሃል። የሚያድን ስራውን ሰርተሃል። የተፈጸመ ስራ የለም። እለት ነው በስራችን የምንገለጠው። የተፈጸመ ስራ ኦኬ። እስካሁኗ ደቂቃ ድረስ ስራ ሰርተሃል ወይ? የሚያድን ስራ ለአንተ መንገር ይጠበቅብኛል? ለምን እነግርሃለሁ? በቃሉ ብናወራ አይሻልም? ለአንተ መንገር እኮ አይጠበቅብኝም። እሻባ እለት ግን ስራ ፍጻሜ የለውም። ነገም ስራ ይጠበቅብኛል። አሁን ለሁሉም ነው፣ ለናቲም ነው የጥያቄ። ለኦርቶዶክሶች ስራ አላችሁ ወይ? የሚያድን ስራ ሰርታችኋል ወይ? ሁሉም ይመልሱት። ልመልስለት። ቆይ እስቲ ይመልስልኝ ናቲዬ፣ ሰርተሃል? ስራ የሚያድን ስራ አለ? ተረጋጋና አሁን ስለ መልካም ፍሬ ወይም ደግሞ ስለ መንፈሳዊ ፍሬ ሲወራ በአንድ ተሰርቶ የሚያልቅ ነገር ሳይሆን ሩጫችን እስክንጨርስ ድረስ በተጋድሎ የምንቆይበት ነው። ያን እንግዲህ ስለ ዛሬ ነው፣ ስለ ነገው አናውቅም። ስለ ዛሬው አሁን ስለ ዛሬ ሰርተሃል ወይ? እስከ ዛሬ ድረስ እሱን ስራዬን የሚቆጥርልኝ እግዚአብሔር ነው የሚያይልኝ። ፍሬን አትደበቅ እንዴ! አትደበቅ። የሚያድን ስራ ሰርተሃል ወይ? እግዚአብሔር ስር እደበቃለሁ። በሰው ፊት ሳይሆን ስራ የተገለጠ እግዚአብሔር ማኛ ነን ያልነው። እኛ እኮ በእምነት አለን፣ እናንተ በስራ ያላችሁ። ያዕቆብ በስራ ትጸድቃላችሁ ሲል ምን ማለቱ ነው እኮ? እሱን ሰርተሃል ወይ ነው እኮ የምልህ። ስንት ሰው አብልተሃል? አሁን አንተ ተሳስቷል። ያዕቆብ ተሳስቷል። ስንት ሰው አብልተሃል ናትዬ? እሺ የያዕቆብን እንውሰድና ወንድምህን አብላ ብሏል አይደል? ስንት ሰው አብልተሃል ናትዬ? እኔ እንጃ እንግዲህ እግዚአብሔር ይቁጠረው። እኔ እሱን ልቆጥር አይደለም መቁጠርም ደግሞ ታዲያ እንደዚህ የሸወር እሺ አንዴ አሁን አላበላህም። አሁን አንተ ሳንድን ሰው እንዳን የምትለው ምንድን ነው? አንዴ መድኃኔ ፍጻሜ የሚያገኘው ሲጀመር አንዴ በለጠ። አሁን እንደዚህ የህፃናት ወሬ ከሆነ አንድ ምስክርነት ልስጥህ። ምንድነው መሰጠህ ምስክርነት? ኢዮባም እዚህ ስላለ አንተም ስለምታገኝ ታች ያሉትም ሰዎች ስለሚያውቁኝ እኔ የዛሬ 2 ዓመት ከቤሌ የበለጥኩ ተሳዳቢና ተጨቃጫቂ እንደሆንኩ ታውቃላችሁ። እዚህ ኮመንት ያላችሁ ምን ነው ኢዮባም ትመሰክራላችሁ። አሁን ይኸውልህ ገንዘብ ሲቀንሱብህ የዋድን አጋልጣለሁ ማለት አይቀርም። ደሜ አሁን ገንዘብ ሲቀንሱብህ የዋድን አጋልጣለሁ ማለት አይቀርም። እሺ አሁን የምናገረው ማለት ነው ምንድነው? ቤሊ ይለወጣል፣ ዋጋ ያስከፍላል፣ ግን ይለወጣል። ቀጥላው ናቲ። አሁን አታስመልጠው ናትዬ። የሚያድን ስራ ሰርተሃል ወይ? እሺ ቆይ አንዴ። አሁን በቃ
እሺ የመጀመሪያው መልካም ፍሬ ብናደርግ ከዛፉ ላለመቆረጥ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መምህራችን የእምነታችን ጀማሪና ፈጻሚ ምን አለን መሰለ በለጠ? ፍሬ የማያፈራውን ቅርንጫፍ ይቆረጣል አለ ዮሐንስ ወንጌል ምዕራፍ 15 ላይ ማለት ነው። ከዛ ደግሞ የሚያፈራው ደግሞ አለ እንግዲህ የሚያፈራው ያለው ማፍራታችን አለማፍራታችን የሚመዝነን ጀጅ የሚያደርገን የሚፈርድልን እሱ ነውና የሚያፈራውን ደግሞ ምን ያለ አብዝቶ እንዲያፈራ ደግሞ ያጠረዋል። አየህ ትንሽዬ ብናፈራ ትንሽዬ ባይዘዌ አብልጣ የሰጠችውን ሴትዮ ታውቋታላችሁ አይደለ? 10 ሳንቲም ያላትን ሁሉ ያችን አብልጣ የሰጠችው አሁን ትንሽዬ የሚለውን እሺ አሳየኝ። ትንሽዬ የሚለውን አሳየኝ። ለአንተ አይደለማ ችግሩ ምንድነው? እኔ በሰማያዊ መዝገብ ነው የማጠራቅመው እንዳንተ በሰው ፊት አይደለም። ስለዚህ አጠራቅመሃል፣ ለመዳን አጠራቅመሃል። እንግዲህ ከእግዚአብሔር ጋር እየሞከርኩ ነው እየተንደፋደፍኩ ነው። እየሞከርኩማ ከሆነ ሁሉም እየሞከረ ነው። እየሞከርኩ የሚባል ነገር አለ። እሱን እግዚአብሔር ነው የሚያውቀው። ሞክሩ ነው የተባለው። ፍሬ አፍሩ እያልክ ታዲያ የምትሰብከው ምንድን ነው? አንተ ሳታፈራ ማለት ነው። አንተ ቤሊ አንተ የሚታይ ፍሬ አፍርተሃል። አሁን አንተ የሚቆጠር ፍሬ እኔ መዳን በክርስቶስ ነው እያልኩ ነው። እናንተ ደግሞ በፍሬያችን ነው። ፍሬ አለን፣ ስራ አለን፣ ያጸድቅ ስራ አለን አላችሁ። የዳነ ሰው አሁን ደምዬ እነሱ እያሉ ያሉት ፍሬ የሚያፈራ ሰው ይቆረጣል አሉ። ተቆርጠዋል፣ አልተቆረጡም ነው። ቆይ ስለዚህ አፍርተሃል አላፈራም ወይስ ተቆርጠሃል? እሱን የምናውቀው ቆይ አንዴ ደምረው ልመልስለት። ኦኬ ፍሬ ማፍራት አለማፍራታችንን የምናውቀው አሁን አይደለም፣ ሲጀመር ሩጫችን ስንጨርስ ነው። ሰው ሩጫውን ስለ ዛሬ እኮ ነው የምናወራው አይደል? ነገን ታውቃለህ? ስለ ነገ ታውቃለህ? አዳምጠኝ ቆይ። ሩጫችንን እስክንጨርስ ድረስ ያለው መቼ ነው የምጨርሰው? ናትዬ እሱ ነው የሚያውቀው፣ እኛ ሰው ልጆች አናውቅም። ስለዚህ ዛሬ ካልተዘጋጀ፣ ዛሬ ፍሬ ካላፈራ ነገ መቼ ነው የምታፈራው? ቆይ ውጤቱ ነው ጥያቄ? ማፍራቱ ነው ጥያቄ ወይስ ደግሞ ኢዮብ አንተ ፍሬ አለ ወይ? የሚያድን ፍሬ አለ? ሁሉ ጊዜ ኦርቶዶክሶች ፍሬ ስትሉ ማያውቃችሁ ሰው እነዚህ ሰዎች በጣም የጽድቅ ስራ አላቸው ብሎ ያስባል። ስለዚህ እስቲ የጽድቅ ስራችሁን ሰርታችኋል ወይ ነው። ስማ በለጠ፣ እየተደማመጥን እናወራለን። እኛ የምንልን ከምትሰማ ከሆነ አንተ የምትለውን ሰምተን እናወራለን። ጥያቄ ውጤቱ ነው ወይንስ ደግሞ መንገዱ? ፍሬ የሚያፈራው ይቆረጣል አላችሁ አይደል? አሁን በዚህ ሰዓት ፍሬ አፍርተሃል ወይ ተቆርጠሃል ነው ጥያቄ። የኔ ጥያቄ ስማ፣ ቆይ የምጠይቅ እኔ ነኝ ጠያቂው እኮ ኢዮባ፣ ጠያቂው እኔ ነኝ። ያንተኑ ጥያቄ በዚህ ሰዓት ፍሬ አፍርተሃል ወይስ ተቆርጠሃል ነው? አዳምጥ፣ አንተ ምን ሆኗል? አዳምጣ፣ ጠየቅህ አዳምጠው። አይደለም ለማስቀየስ ነው፣ ይኸውልህ ለማስቀየስ ነው። አይደለም እባክህ አይደለም። ጥያቄን ሰማሁት፣ ግን ምን አልኩ መሰለ? ጥያቄህ ውጤቱ ላይ ነው ወይንስ ደግሞ መንገዱ ላይ ነው አልኩ። መንገዱ ጥያቄ በማንኛውም ሁኔታ ሁልጊዜ እንዴ ጠየቅ ካለ እንዴ ልመልስልህ። አልጨረስኩም። ለምንድነው ተደረበ የምታወራው? ተደረበ ታወራለህ። ምልን አትረዳም። እንደዚህ ከሆነ አንግባባም። እንድንግባባ እየጠየከኝ ያለኸው በፍሬ የሚመጣውን ውጤት ነው ወይንስ ደግሞ ራሱኑ ፍሬውን ነው አልኩ። ግልጽ ነው? አዎ ግልጽ ነው። እኔ ደግሞ እያልኩ ያለሁት ዮሐንስ 15ን ጠቅሳችሁ ፍሬ ያላፈራው ይቆረጣል አላችሁ። አንተ ያ ፍሬ የሚባለውን ነገር በዚህ ሰዓት አፍርተሃል ወይ? ዝግጁ ነው ወይ? ወደ ጌታ ብትሄድ ዝግጁ ነው ወይ? ፍሬ አፍርተሃል ወይ ነው የኔ ሀሳብ። በጣም ጥሩ። እሺ በፍሬ የሚመጣውን ውጤት አልጠየቀም። የጠየቀው አንተ አፍርተሃል ወይ ነው። ስለዚህ የዚህን መልስ ነው የምንመልሰው ማለት ነው። እኔ ከመለስኩ በኋላ ግን ውጤቱ ላይ ማውራት አትችልም፣ ምክንያቱም ውጤቱን ስላልጠየቀኝ ማለት ነው። እሺ በደንብ አድርገህ ስማ መልሱን ማለት ነው። እኛ የምናወራው መጽሐፍ ቅዱስ ያስተማረንን ነው። የሰው መመዘኛው ማለት ህይወታችን የሚመዘነው በመጽሐፉ ነው እንጂ በሰው ህይወት መጽሐፉ አይመዘንም። ዋናው ነጥብ እኛ ለሙግት ስንነሳ ያንን የክርስትና ትምህርት ተቀብለሃል ወይስ አልተቀበልክም ነው እንጂ በአንተ መቀበልና አለመቀበል ላይ ትምህርቱ ይመሰረታል ወይስ አይመሰረትም ፈጽሞ አይደለም። ስለዚህ እነሱ እንደዚህ በስራ ይዳናል ሲሉ ፍሬ ማፍራት አለበት ሲሉ እንደው ጽድቅ ያላቸው ይመስላሉ የሚል ነገር ስለተነሳ አይመስልም። እኛ ጽድቅ አለን ጽድቅ የለንም ሳይሆን ሐሳቡ መጽሐፍ ቅዱስ ያስተማረን ይሄን ነው። ስለዚህ እኔ ለድህነት የሚያበቃኝን መጽሐፍ ያዘዘኝን ፍሬ አፍርቻለሁ ወይስ አላፈራውም? ይሄንንስ የሚያውቀው ማን ነው? መጽሐፍ ቅዱስ በግልጽ ቋንቋ እነንተና ያንተን ፍሬ ይገምግሙልህ ብሎ አንድም ቦታ አልተናገረም። በመሃል እንዳትገባሽ፣ አንድም ቦታ እንዳትገባ፣ አንድ ቦታ እንዳትገባ መልስ እየመለስኩ ስለሆነ ማለት ነው።
ጴንጤ አይደለም የክርስቲያኖችን መዳን አለመዳን ፍሬ ማፍራት አለማፍራት ይቅርና የራሱን መዳን እንኳን ማረጋገጫ የለውም። እሱን አሳያችኋለሁ። መጀመሪያ ግን መልሱን እንጨርስ። ስለዚህ ፍሬ ማፍራትን በሰው አስመዝን ሳይሆን የተባለው በሰማይ ላለ ለአባት በመታዘዝ በፍቅር ተገዛ ነው። መጽሐፍ ቅዱስ ይህንን ያለው ብትወዱ ትእዛዜን ፈጽሙ፣ ትእዛዜን ፈጽሙ እንጂ ትእዛዜን አሳዩ አላለም። ስለዚህ እኔ የሰራሁትን ጽድቅ ወይም የሰራሁትን ኃጢአት ለሰው ማሳየት አይጠበቅብኝም። የሚጠበቅብኝ ምንድን ነው ከተባለ የሰማይ አባቴን እያሰብኩ የአባቴን ትእዛዝ መፈጸም። ያ አባቴ የኔ አባት እግዚአብሔር ማለት ነው። ለእርሱ መገዛቴን አይቶ ዋጋ ይከፍለኛል። ምን ብሎ? ዮሐንስ ወንጌል ቅድም ራሱ የጠቀሰው ማለት ነው ምዕራፍ 15 ላይ በእኔ ያለ የሚያፈራ አብዝቶ እንዲያፈራ ያጠራዋል አለ። ማ? የሰማይ አባቴ። አያችሁ፣ የሚመለከተው እግዚአብሔር አብ ያጠራዋል፣ የበለጠ እንዲያፈራ ጸጋው ያግዘዋል ማለት ነው። ይህንን እግዚአብሔር ነገረን። ለሰው አሳዩ ስላልተባልን ለሰው መንገር አይጠበቅብንም። ከእኔና ከአንተ ግን ምድር የሚጠበቀው ከተባለ ለሰማይ አባቱ ትእዛዝ መፈጸም። አለበለዚያ ጌታዊ ጌታዊ ብትል ያ ጌታዊ ጌታዊ ማለት ከምላስ ያልዘለለ በመሆኑ የማያድን እምነት ውስጥ ለመግባት አንድ ማስረጃ ይሆናል ማለት ነው። የማያድን እምነት ደግሞ ያስወግዳል፣ የሞተ እምነት ባለቤት ያደርጋል። የሞተ እምነት ደግሞ አያድንም። ያዕቆብ በግልጽ ቋንቋ ከስራ የተለየ እምነት የሞተ ነው ብሎ የሞተ እምነት ነው ያለህ ብዬ አምናለሁ። እኔ በኋላ ጠይቃለሁ። ለጥያቄ እኔም አንድ ደቂቃ ስጠኝ እንዳትገባብኝ። አንድ ደቂቃ ስጠኝ። ኦኬ። እኔ አሁን የምናገረው ኢዮባ በቃ ጥሩ ሽሽት ይዛል። ለምን ህይወትህ እንደማያዋጣ ስራህ እንደማያዋጣ ገብተዋል። በዚች ተደብቀ ጌታ ነው የሚቆጥርልኝ ምናምን። ያዕቆብ ምንድን ነው ያለው? ወንድሙ ቢመጣ ቢርበው አብላው፣ ልብስ ስጠው፣ እንደዚህ ነው ያለው። አንተስ አይ እኔ አትጠይቁኝ፣ ከዛስ ነገ መተህ ደግሞ ፍሬ አላፈራ ትላለህ። እኔ ፍሬ አለኝ እያልክ ትከራከራለህ። ኦርቶዶክሳውያን ፍሬ አላቸው፣ ጴንጤ ፍሬ የለውም እያልክ ስትያዝ ደግሞ አይ ፍሬ እኮ ማለት እግዚአብሔር ነው የሚያይልኝ፣ ለእግዚአብሔር ነው እንጂ ለሰው አላሳይም። ለምን እንደማያዋጣ ይገባሃል። በክርስቶስ ኢየሱስ ካልሆነ በግንዱ ላይ ካልሆነ ሰው ፍሬ ሊያፈራ አይችልም። በእኔ ባትሆኑ አታፈሩም አለ ጌታ። እናንተስ በኃይላችን እናፈራለን። ከዛ ይሄ ትምህርት እየቀጠለ ምን ይሆናል? የሆነ ተራራ እወጣለሁ፣ ከዛ ሲደክመኝ እድናለሁ። የሆነ ስግደት ሰግዳለሁ፣ እግሬን ሲደክመው ኦኬ ኃጢአቴ ይቅር ይባላል። በራስህ ድካም፣ በራስህ ልፋት፣ በራስህ ጽድቅ ከዛ የሆነ መዳን ልታመጣ ትሄዳለህ። ከዛስ ብትልም አትችልም። የሰው ልጅ በራሱ ጽድቅ ሊያቆም አይችልም፣ የእግዚአብሔር መንፈስ የእግዚአብሔር ጸጋ ካልረዳው። ስለዚህ እዚህ ያላችሁ በስራ በጽድቅ የምትሉ ስትያዙ መሸሽ ነው፣ ስራ የላችሁም። ስለዚህ አያዋጣም። አሁን ሁሉንም ጠይቁት። ስትይዙት ስራ አለ ወይ ፍሬ አለ ወይ ስትሉት ፍሬ የለውም። ቆያ ልጨርስ፣ አንተን ሰምቻለሁ። ስለዚህ እንደዚህ አይነት መሸዋወድ ወይ በክርስቶስ ነው የዳንኩት ትላለህ፣ ወይ በክርስቶስ ነው የዳንኩት ትላለህ፣ ወይ ደግሞ አይ ስራዬ ነው የሚያዋጣኝ ጽድቅ አለኝ ፍሬ አለኝ ትላለህ። ከሁለት አንዱ ነው። ካለበዛ ወደዛ መግባት ወደዚህ መውጣት የለም ነው የምልህ። እሺ አንተ ጠያቂ ሆነ እኔ መልስ ስለሆነ የመለስኩት እንደ መላሽነቴ ነው ረዘም ላለ ደቂቃ የተናገርኩት። አንተ ግን ጠያቂ ነህ። አሁን የመለስኩት ላይ ሀሳብ ስለሰጠ ያው ሀሳብ የግል እንደመሆኑ እምነትን ማብራራት ስላልሆነ አጠር ማድረግ ስላለብን የገባሁት። የመጀመሪያው ያዕቆብ የተራበን አብሉ የታረዘን አልብሱ ይላል። አንተ ግን አታረግም፣ እንደገና ደግሞ አልናገርም ትላለህ የሚል ነገር ተናገርክ። የመጀመሪያው ሎጂክ እኔ ለሚናገሩት ነገር ሎጂክ ሰው ሲያነሳ የሚያነሳው ሎጂክ መጀመሪያ ሊገባው ይገባል። ያዕቆብ የጠቀሰውን እኔ ከመለስኩት ጋር ለማጋጨት የሄድክበት ርቀት ምን አደረገ? መጽሐፉን እንድታጣምሙ አደረገ። መጽሐፉ የሚለው አድርግ ነው እንጂ ማድረግህን አሳይ አይልም። እኔ የመለስኩት ምንድን ነው? አድርግ ይለኛል፣ አደርጋለሁ፣ ማድረጌን አላሳይም። ማድረጌን አይቶ ግን የሰማይ አባቴ ይከፍለኛል አልኩ። እዚህ ውስጥ ምንድን ነው ያወጣሁት? እኔ ያንተን ሁሉን ልወቅ፣ የእናንተን እስቲ ጽድቃችሁን አሳዩኝ የሚለው የተሳሳተና ከመጽሐፍ የራቀ ሀሳብን አወጣሁት ማለት ነው። ሁለተኛ ምን አደረግ? ይሄ አካሄድ ሄዶ ተራራ ውጡ እና ትድናላችሁ፣ እንዲህ ካልሆናችሁ ተራራ ካልወጣችሁ እንዲህ ካላረጋችሁ የሚል ትምህርት ያስይዛል አልክ። ማስረጃ ብጠይቅ አይኖርህም፣ አልጠይቅህም። ለምንድነው ማልጠይቅህ? ከጅምሩ በንግግሮች መሃል መላምት እንደሆነ ስለነገርከን ማለት ነው። ይሄ አካሄድ እንዲህ ከሆነ አልክ፣ ሰው መላምት ነው ማለት ነው። ለመላምትና ለህልም ብዙ ጊዜ ፍቻ አያስፈልገውም። ለህልም ሳይሆን ለቅዠት፣ ይቅርታ፣ ለቅዠት
እና ለመላምት እንደው ማስረጃ እየጠየቁ ጊዜ ማባከን ያስፈልጋል ብዬ አላምንም። የኛ ነገረ ድህነት የመጽሐፍ ቅዱስ ነገረ ድህነት ምንድን ነው ከተባለ ጌታ ኢየሱስ ክርስቶስን ይዞ በእርሱ አምኖ መዳን። በእርሱ ማመን በራሱ ከስራ የተነጠለ አይደለም። ይህን ያለው ማን ነው? ያዕቆብ። ያዕቆብ እኮ ብሏል ከስራ የተነጠለ እምነት የሞተ ነው ብሏል። እሺ እምነት ያድናል፣ እውነት ነው። ይሄ የሚያድነው እምነት እኛ እምነታችን ነው ባይዘው እምነት ያድናል የሚለው ማለት ነው። ይሄ የሚያድነው እምነት ከስራ ሲነጠል ምንድን ነው ተባለ? ሙት። ስለዚህ ወንድማችን ምን ብሎታል? ነጥሎታል ከስራ። ሙት ነው እምነቱ። ሙት እምነት ደግሞ የሞተ ሰው ጋር ነው የሚኖረው። ተያይዞ ምንድን ነው? ተያይዞ ገደል ነው ማለት ነው። ሙትን ሙት አመነው እንደማለት ነው። ወይም ሙትና ሙት ወይም ሟችና ሟች ተስማሙም በለው ባጭሩ። እኛ ግን ሕያው የሆነን እሺ ዮባኔ ደግሞ አንድ ቃል እናገር። እሺ አልጨረስኩም እንዴ ብዙ እኔ ሰዓት እምነትን እያብራራው ነው። አንተ የሰው እምነት ላይ ነው እኔ የምታወራው። ማብራራት አለብኝ። እሺ ተናገር። ኦኬ እምነትን ማብራራት ባለብህ ሰዓት ጥያቄ ስጠይቅ ሰፊ ጊዜ ወስደህ ታወራለህ። አሁን የእኛ እምነት ላይ ነው እያወራ ያለው። መጨረሻ ላይ ጥያቄ ያቀርብልህና ከዛን በዛው አያይዘህ ታወራለህ። ችግር የለውም። አይደለም ይሄ ሁሉ ሰዓት አወራ። እኔ ደግሞ አሁን ያልከው ስህተት እንደሆነ ላሳየህ። አንተ አሁን አላሳይም እንጂ ለሰው ግን እየሰራው ነው አልከኝ አይደል? ቆይ ታሳየኛለህ። እኔ ግን እምነቴን እያብራራው ነው። እሺ ስለዚህ እምነቴን ሳብራራ አንተ እንዲህ ነው ማለት አትችልም። ያብራራው 24 ሰዓት ልታብራራ አትችልም። አዮባ 24 ሰዓት እየወጣ እኮ ነው። እናንተ እያልክ ነው 24 ሰዓት አንተ ላወራኸው ነው ምላሽ የሰጠው 24 ሰዓትም አይደለም እኮ። ስለዚህ አሁን እኮ ጥያቄውን እዚህ ላይ አንተ አሁን እየሰራው ነው ስራ አለኝ ግን ለሰው አልናገርም ነው እያልክ ያለው አይደል? እሺ ስራህን ለሰው አሳይ ወይም ተናገር የሚል የመጽሐፍ ቅዱስ ጥቅስ አለ እንዴ? መልካም ተቋርጠሃል። ከጥቅሱ ነው የምትጀምረው። አደራሽ ኢዮባዬ ጥያቄና መልስ አድርጉት። አሁን ጥያቄና መልስ ካደረጋችሁት እንዲህ በመሀል አይገባም እሱ። ያለበለዛ እንዲህ ሀሳብ ልስጥልና መላመት ላይ ነው የሚቆየው። አንተ አትግባ። አሁን ለማስቀየው ኢዮብን ለማስመለጥ ነው። አንተ አሁን አያመልጥም ዛሬ። አሁን ጥያቄ ስራ አለህ የለህም? ከዛሬ ወዲያ ፍሬ የሚባል ነገር እንዳያነሳ አድርጌ ነው እንትን የምለው። እሺ ጥያቄን መልስልኝ። ስራህን አሳይ የሚል የመጽሐፍ ቅዱስ ማለት ለሰዎች ማለት ነው። አንተ ያው ሰው ስለሆንክ አንተ ኢዮባ ስራ አለኝ ለሰው አልናገርም ነው የመጀመሪያው ጥያቄ። አለህ ለሰው አልናገርም ነው ወይስ አልሰራውም ነው? ያንተን አይዲያ መነሳት አለብኝ። እኔ ነኝ እኮ የጠየቅኩህ። አንተ ማለት ጥያቄ ምላሽ ሰጠውና አንዴ እንደማመጥ ጥያቄ ጠይቀህ ለጥያቄ ምላሽ ሰጥቼ ለመለስኩት ምላሽ ደግሞ አንተም የራስን ሐሳብ ሰጥተህ አልፈነዋል። አሁን ለአንተ ጥያቄ ምን አይነት ነገር አቀረብኩልህ? የጠያዊ ትእዛዝ አለ ወይ? ጽድቅህን ስራህን አሳይ የሚል ተናገር የሚል ይህን ሰርቻለሁ ብለህ ቁጠር የሚል የመጽሐፍ ቅዱስ ጥቅስ አለ ወይ ነው። ሰው አሳየኝ። ኦኬ እኔ እሱን የጠቀስኩልህ ለምን መሰለህ ኢዮባ? የጠቀስኩልህ እናንተ ሁልጊዜ ፍሬ ያለን እናንተ ፍሬ የላችሁ። ቆይ ስማ ልንገርህ፣ ፍሬ ያለን ቆያ ጥቅስ እኮ እንዴ አንተ በፈለግከው ነው እንዴ የምንመራው? ቆያ ልናገር። ፍሬ ያለን እያላችሁ ስለነበር እሺ መዳንን ወደ እናንተ መተን እንድንድን እናንተ ፍሬ ያላችሁ ያድናችኋል ያልኩኝ ወይስ እኔ አልዳንኩም ግን ተከተለኝ የሚሄድበትን አላቅም ተከተለኝ እያልከኝ ነው? እሺ አሁን ጥያቄን መልስልኝ። እሱን ሰማሁ። ጥያቄን የምልህ ለመዳን አሁን ሰዎች ፍሬ እያላችሁ እየዞራችሁ ታወራላችሁ አይደለ? የለም ቆይ በቃ ጨረስን። ቆይ ስማኝ፣ መለስክልኝ። ቆይ አንዴ ልደግሞ ስለሆነ እሱ አልመለስክልኝም። አንተ እየሸሸህ ነው እኮ ነው እያልኩ ያለሁት። አንዴ አንተ መዳንህን እርግጠኛ ነህ? እኔ በክርስቶስ ድኛለሁ። አዎ በክርስቶስ ድኛለሁ እኔ። እሺ በክርስቶስ ድኛለሁ ብለሃል። እምነትህ የሞተ ነው ወይንስ ደግሞ ሕያው እምነት? እኔ በክርስቶስ ኢየሱስ በማመኔ ድኛለሁ። ጥቅስ ልስጥህ። ጥያቄ ያ በማመንህ መዳንህን ሳይሆን እሱን ስለመለስክልኝ ማለት ነው። ሕያው እምነት ነው ወይንስ ደግሞ ሙት የሆነ እምነት ነው ያለ? ሕያው እምነት ነው። እሺ ስለዚህ ሕያው እምነት ከሆነ ከስራ አይነጠልም ማለት ነው አይደል? እምነቱ ፍሬ ያፈራል እንጂ ስራው ከመዳን ጋር አይገናኝም። ከስራ አይነጠልም ማለት ነው አይደል? ሕያው እምነት ካለ እሱ ወደ አንተ አቅጣጫ ወደ አንተ አማርኛ አትውሰደው። እምነት ፍሬ ያፈራል። ያንተን እምነት በክርስቶስ ኢየሱስ በግንዱ ላይ ያለ ፍሬ ያፈራል ከግንዱ የተነሳ
እሺ በጣም ጥሩ። ስለዚህ ከስራ አይነጠልም አይደል? እምነትህ ሕያው እንዲሆን ከግንዱ ነው። ከግንዱ የተነሳ ነው የምትሰራው። ከምን የተነሳ አልጠየቅኩም። ችግር የለውም። እሱን አልተቃወምኩም እኮ። ለምን አሁን የራስህን ጥያቄ ለማስቀየስ ወደዚህ ውስጥ ገባ። አሁን አንተ ሰርተሃል አልሰራህም? አይደለም ወደ ኖ መጀመሪያ አንተ ድናሃል ወይ? በስራ ድናሃል ወይ? ፍሬ አለ ወይ? እሱን ለማስቀየስ ነው እየሄድክ ያለው አይደለም። ተረጋጋ። ራስህ መልስ። ከመጀመሪያ የተነሳንበትን ስማኝ እንጂ መጀመሪያ ምንድን ነው ዝም ብለህ የምታወራው? እንዴ አንተ ለማስቀየስ ወደ ሌላ ሄድክ እኮ ነው የምልህ። ጥያቄው ወደ አንተ ነው። አልሄድኩም። አንዴ እሺ ድናሃል በፍሬህ ንገረኝ። አንዴ ስማኝ። አላስቀየስኩም። አንዴ ብቻ ኖ ዛሬ አትሸሽም። እስከ ዛሬ ከሌሎች ጋር ዲቤት ስታደርግ እየሸሸ ጥቅስ ውስጥ ኖ ደሜ አትግባ። ደሜ አንተ አሁን ገንዘብ እንዲሰጡ ነው ኦርቶዶክሶች እንዲወዱ ነው። እንዳገባ እኔ አልገባም። አዳምጠኝ። ከስር ያለን ሁላችንም እኔን ጨምሮ ከስር ያለ ሁላችንም ቤሊ ስራ ስትል ትርጉሙን እንወቀው። አሁን ስራ ብለህ ስትጠይቀው ኢዮባን ትርጉሙ ምን አይነት ስራ መሲል ምን ለማለት ፈልጎ ነው የሚለውን ትርጉሙን እስቲ ንገረን። በቃ አትግባ አንተ። ፍሬ የሚለው እሱ ያውቀዋል። ገላትያ 5 ላይ ያሉትን ፍሬዎች አይደለ የተባለው? ቅድም ዘማርያም ያለው ስማ ይኸው ኢዮባን የሚመልስልህ እኔ አልገባም። መካከል ላይ ግን ስራ የሚለው ትርጉም እንደዚህ ነው። ስራ የሚለው ትርጉም እንደዚህ ነው። ስለዚህ ከትርጉሙ የተነሳ እንደዚህ ብለህ እስቲ ጠይቀው። እኛ ትርጉሙን እንስማ ካንተ። በቃ እሺ። ቅድም ያንተ አስተማሪ ዘማርያም ምን ብለዋል? ፍሬ የሚለው ገላትያ 5 ላይ ያለው ነው ብሏል። ያን ገላትያ ላይ 5 ላይ ያለውን ቆይ ስማኛ፣ ገላትያ 5 ላይ ያለውን በሙሉ ፈጽመሃል ወይ? ያንተን እምነት እንጂ ዘማርያምን አልጠየቀህም። ለምንድን ነው አይደለም? እሺ ገላትያ 5 ላይ አይደለም ካልሆነ ወይ ሁለት እምነት ናችሁ ማለት ነው። እሺ አንተ የምታምነው ስራ ምን እንደ ደምሮ አታስመልጠው እንጂ ለምን ታስመልጠዋለህ? ደሜ ቆይ ተው በቃ ደሜ ተው በቃ ለምን ታስመልጠዋለህ? ችግር የለውም። ቆይ ለምን ታስመልጠዋለህ? ደምረው ገና ገንዘብ ይሰጡኛል ኦርቶዶክሶች ብለህ እንዴ በለጠ። እሺ አሁን ለማንኛውም አንዴ ስማኝ ቆይ ገላትያ 5 ላይ ያለው ነው ፍሬ የሚባለው። በለጠ ስማ፣ ይኸውልህ አንደኛ መጀመሪያ ከዘማርያም ጋር እንደምትስማሙ ልወቅ። ገላትያ 5 ላይ ያለው ነው ፍሬ የሚለው። ማትሰማኝ ከሆነ ልክ እኔ እንዳንተ እየጮህ ካወራና ከዛ መጨረሻ ላይ ምን ይሆናል? ደምረው ተጫጫኸ፣ ቤቱ ተረበሸ ብሎ ይዘጋዋል። ይሄን ከሆነ የምትፈልገው እሱን እናደርገዋለን። እኔ አሁን ይኸውልህ ቅድም ዘማርያም ገላትያ 5 ነው ፍሬ ብሏል። አንተ እንደሱ ነው ወይ የምታምነው? የኔ ጥያቄ አዳምጥ። አንድን ነገር ላይ ስታክ አድርጎ መቆም የጤነኝነት ምልክት አይደለም። መጀመሪያ ስማ፣ ከዛ በኋላ ሀሳብ ስጠይቀኝ እኮ አልመልስም አይደለም ያልኩት አይደል? እመልሳለሁ፣ ግን ደግሞ መስማት አለብህ። ማትሰማ ከሆነ ዝም ብሎ በመጮህ የምትሰራው ምንም አይነት ነገር አይኖርም። ያ ደግሞ ምን ያሳያል? ለመመለስም ለማወቅም ፍላጎት እንደሌለ ያሳያል። ተረጋጋና ስማ። ጥያቄ ጠየቀኝ፣ መልሼልሃለሁ። ናቱ ቅድም መለሰልህ። ከዛ በኋላ እኔም ከገባው በኋላ መልሼልህ። አልመልስም አላልንም። ነገር ግን አንተን አንድ ጥያቄ ጠየቅኩ። ምን አልኩ? እምነትህ ሕያው ነው ወይ ስለ አዎ አልከኝ። ሕያው እምነት ከሆነ ከስራ አይነጠልም ወይ አልኩ። ይህን እየመለስክልኝ አይደለም። ለምንድን ነው ይህን የጠየቅኩ? ያዕቆብ ከስራ የተነጠለ እምነት የሞተ ነው ስላለ ከስራ ያልተነጠለ ነው ወይ እምነትህ አልኩ። አዎ አልከኝ አይደለ? ተሳሳትኩ በለጠ? ከግንዱ የተነሳ ፍሬ አፈራለሁ ብያለሁ። የኔ ጥያቄ ግን ከምን የተነሳ ነው አይደለም። የኔ ጥያቄ ያንተ ስለዚህ በግል በራስህ ነው የምትለኝ? በራስህ ነው ያልከኝ? እስቲ በራስህ ነው ያልከኝ? አላልኩም። ታዲያ ያልኩት ያንተ እምነት ሕያው እንዲሆን ከስራ አትነጥለውም ወይ ነው እኮ። ስራውን ከግንዱ የተነሳ ነው የምሰራው ማፈራው እያልኩ ነው። ጠየቅኩማ እኔ ጠየቅኩ። ሕያው እንዲሆን ከስራ አትነጥለውም ወይ ነው። አሁን የመጀመሪያው ጥያቄውን ሳትመልስ ወደ ሌላ ለመሸሽ አትሞክር ነው። እባክህ መልስ። በቀጥታ ፍሬ የምትለው ፍሬውን ገላትያ 5 ላይ ሰርተህ ጨርሰሃል ወይ ነው። ይሄን መመለስ ከቻልክ ወይም ፍሬ የለኝም ብለህ እንተናገር። እባክህ በለጠ፣ ተቆርጫለሁ በል። እሺ የጠየቅኩን በቀጥታ መልስ። ለመመለስ ፈቃደኛ አለመሆንህና አይደለም እየሸሸ ነው ዮባ። ስራ ስለሌለህ አይኑረኝ። ያንተን የጠየቅኩህ እባክህ መልስልኝ። ያንተ እምነት ሕያው። በነገራችን ላይ በዚህ መልሱ እምነቱ ባዶ እንደሆነ ላሳያችሁ ነው የፈለግኩት። መጀመሪያ እኔ ነኝ የጠየቅኩህ ዮባ፣ ውጤቱን ስለሚያውቀው ነው። እኔ ነኝ መጀመሪያ የጠየቅኩህ። ስራ ከሌለ የለኝም በል። ትህትና እኮ ነው። ከሌለ ያንተን መልሽ። መች መለስክ? አልመለስክም። እሺ ይኸው አሁን ስራ አለኝ ብለህ ነው የመለስከው? የለኝም ብለህ ነው? ይኸው ልድገምልህ። ሁላችሁ በደንብ ስሙ። ደግሜ መለስለታለሁ። ከዛን
መልሼ እኔን ጥያቄ ነው የምጠይቀው። የኔ መልስ ላይ ሀሳብ መስጠት አይችልም፣ በኋላ ላይ ትሰጣለህ። ምክንያቱም ጥያቄ እንድታልፍ ለምንድን ነው ሀሳብ ማልሰጠው እንዴ? ምክንያቱም እኔ መልሴን መልስና ከዚያ አንተን የጠየቅኩን ትመልስልኝና ጥያቄን ልንገርህ ከረሳኸው ፍሬ ያለህ ወይስ ተቆርጠሃል? ከሁለት አንዱ። እሺ አልረሳውም። እባክህ ፍሬ ስናፈራ በጎነት ቸርነትን ስናደርግ ቀኝ የሰጠውን እንኳን ግራው እንዲያይ መጽሐፍ ቅዱስ አልፈቀደም። አይደለም ሄጄ ለማያምን እንዲያደረግኩ እያልኩ ላወራ ይቅርና አንዱ እጅ ስታደርግ ሌላው እጅ አይ ብሎ በዚህ መልኩ ሰው በሰማይ ባለው በአባቱ ፊት እንጂ በሰዎች ፊት ለታይታ እንዳያደርግ መጽሐፍ ቅዱስ ስላዘዘኝ ማድረጌን ለአንተ አልናገርም። ይኸው መለስኩኝ። አሁን ጥያቄ መልስልኝ። ኦኬ ስራ አለኝ ግን አልናገርም ነው። በቃ ይኸው መለስኩልኝ። አይደለም አልመለስክልኝም። ስራ አለኝ አልናገርም። ፍሬ አፍርቻለሁ የሚያድን ግን አልናገርም ነው። በቃ መለስኩኝ። አይደለም አትሽሽ። ፍሬ አፍርቻለሁ የሚያድን ፍሬ አፍርቻለሁ ግን አልናገርም ነው። መልሻለሁኝ። አሁን የኔን መልስልኝ። አይደለም መመሻሽ የለም እንደዚህ ፍሬ የለህም ውስጥ። አሁን እቺ ልጅ ቀባብተህ ልታልፍ ነው የፈለግከው። አሁን አንተ ፍሬ አለ ወይ? አልመለስክም። አሁን ይኸውልህ አድበስብሰህ ፍሬ እንደሌለ የሚያድን ፍሬ እንደሌለ ታውቀዋለህ። መዳን በክርስቶስ እንደሆነ ታውቀዋለህ። እሺ በለጠ አንዴ ለአንተ መልስ ላይሆን ይችላል። እኔ ግን መልሻለሁ። ሰው በቃኝ ብያለሁ። አሁን ይሄን መልስልኝ። አይደለም እየሸሸ ነው። አሁን መጀመሪያ ያነሳ ነው ፍሬ የሚለው ገላትያ 5 ላይ ነው ብሏል ዘማርያም አይደለ? ያን ገላትያ 5 ላይ ያለውን በሙሉ ጨርሰህ ሰርተሃል ወይስ ተቆርጠሃል? የኔን መልስልኝ። ተቆርጠሃል ወይስ ሰርተሃል? ከዛሬ በኋላ ፍሬ የሚባል ኦርቶዶክሶች አያነሱም። ለምን አያነሱም መሰለህ? ፍሬ የላቸው በሙሉ። ደምረው አንዴ ሚዩት አድርግልኝና እኔ አንዴ ሀሳቤን ልግለጽ። አንዴ ሚዩት አድርግልኝና ሀሳቤን ልግለጽና እኔም ልጨርስ። ለምንድን ነው እሱ አንደኛ ጠየቀኝ፣ መለስኩለት። እኛ ጽድቃችን ወይንም ደግሞ ማድረጋችን የተራበ ማብላታችን ከዛም የተሻለ እግዚአብሔር ረድቶን ስራ መስራታችን በሰው ፊት ለመመጻደቅ አይደለም። መጽሐፍ ቅዱስ በግልጽ ቋንቋ ጌታ ኢየሱስ ክርስቶስ ቀኝ ሲሰጥ ግራ አይን ያለው ደምረው እንዲያደረግኩ በለጠ እንዲያደረግኩ እያልኩኝ ልታበይበት ከሆነ ማደርገው ያ ማድረግ ምንድን ነው ማለት ነው? በሰው ፊት ነውና ዋጋዬን የማገኘው በሰው ፊት ነው። እኔ ግን በእግዚአብሔር ፊት እኛ ኦርቶዶክሳውያን በእግዚአብሔር ፊት ዋጋ ለማግኘት ስለሆነ ማድረጋችን በማን ፊት ነው ማለት ነው? በእግዚአብሔር ፊት ነው። በእግዚአብሔር ፊት ያደረግነውን ደግሞ ንገሩን ካልነገራችሁን ማለት ልክ አጋንንት ሰዎችን አስቶ ከእግዚአብሔር መንግስት ለመለየት እንደሚሰራ ሁሉ በለጠም እንደ አጋንንት ከእግዚአብሔር መንግስት ሊለየን ስራችሁን ግለጡልን እያለ ስለሆነ ይህን አጋንንታዊ አሰራር አልቀበለውም ማለት ነው። ወይም ለዚህ ለአጋንንታዊ ጥያቄ ምላሽ አልሰጥም። ስለዚህ መሸሻ ነው ማለት ነው። እየሰራው ነው ግን አልናገርም። ለምን የማትናገረው? ስራ ስለሌለ ነው። የሰው ልጅ ይኸውልህ ሰው ሁሉ ኃጢአት ተሰርቷል። አንዴ አዳምጥ። ከዚህ በኋላ እሱ ይጨርስና ከዚህ በኋላ አንተ ትናገራለህ። ጨርስ ኢዮባ። ኢዮብ አለቅ። እሰማለሁ። ጋይስ ምንድን ነው ተቋረጠ መሰለኝ። እኔ ጋ ነው። ኦኬ ስልክ ገባበት። ኦኬ ተሰማለሁ። ኢዮባን እባክህ ኢዮባ። እሺ ናቲ መልስለት። አዳምጥ። በጣም ከባድ ርዕስ ነው የያዝነው። ይህንን ማናቸውም በጽድቅ ስለሌላቸው የሰራኸውን ስራ ስለ ክርስቶስ ብለህ የሰራኸውን ስራ ንገርን። እኔ በክርስቶስ ነው የዳንኩት አልኩ እኮ በጽድቅ ያልሰራውም አልኩኝ። እነሱ እኮ ጽድቅ አለኝ እያሉ ስለሆነ ነው። እሺ ያዕቆብ ላይ ያለው እምነት ያለ ስራ የሞተ ነው የሚለው የትኛው ስራ ነው የሞተው? ኦኬ ስለዚህ ያ እምነት እሱን ታምንበታለህ? ደሜ መልስ። ጥያቄ ብቻ መጠየቅ የምትወደው መልስ እንዴ? እኔ መቼ መለሳችሁልኝ? አንተም ስራህን አሳየኝ አልኩ። የዳንክበትን ስራ እምነት ያለ ስራ የሞተ ነው ይላል። ያ ስራ የሞተው ስራ ምንድን ነው እኮ? ስለዚህ እዛ ጋር ያለው ወንድም ቢመጣ ቢርበው እሳት ሙቅ ለምን ትበለዋለህ? አብላው አለ። ያንን አብልታችኋል ወይ ነው የኔ ጥያቄ።
አሁን እዚህ የተሰበሰባችሁት ፍሬ ፍሬ የምትሉት አብልታችሁ ነው ወይ? አዳምጠኝ። የታመመ ጠይቃችሁ ነው ወይ? የታሰረ ጠይቃችሁ ነው ወይ? ወይስ ለወሬ ነው? አዳምጠኝ። አገባም ልኬላታለሁ፣ ትፈራለች። የትኛው ስራ ነው የሞተው? እምነት ያለ ስራ የሞተው ነው ሲል የትኛው ስራ ነው የሞተው? መልስልኝ። የሞተውን ስራ ንገረኝ ቤሊ። እኮ ልክ ነህ ደሜ። እሱን ሰርተዋል ወይ ነው? እነዚህ ነው ያስኳቸው እኮ እንደዚህ ዘላለም የሚጠቅሱትን ጥቅስ ኖረውታል ወይ? መልስልኝ። የትኛው ስራ ነው የሞተው? መልስ። መኖር ችለዋል ወይ? ወይ ዝም ብሎ ለማጭበርበር ነው? እነሱ አልዳኑም። ኑ እኔም አልዳንኩም፣ ስራም የለኝም፣ ግን ተከተሉኝ ዝም ብላችሁ ነው እኮ የሚሉት። የትኛው ስራ ነው የሞተው? መልስ። የትኛው ስራ ነው የሞተው? መልስ። የትኛው ስራ ነው የሞተው? ምን አልከኝ? ምን አልክ ደሜ? የትኛው ስራችን ነው የሞተው? እምነት ያለ ስራ የሞተ ነው ሲል የትኛው ስራችን ነው ሞተ ብሎ ኦኬ፣ በቃ ያንን ወንድምህን ይኸውልህ ያዕቆብ የጠቀሰው ስማኝ፣ ያዕቆብ የጠቀሰው ወንድምህን ቢራብ አብላው ብሎ ነው የጠቀሰው አይደለ? ያን ወንድምህ ቢራብ አብላው የሚለውን እነዚህ ሰዎች ፍሬ ፍሬ የሚሉት ተርጉመውታል ወይ? ወይ ዝም ብለው ነው የሚጠቅሱት? ወይስ ተቆርጠዋል? ፍሬ የላቸውም። እኔማ በክርስቶስ ድኛለሁ ብዬ ማምን ነኝ። ፍሬ እኮ የጠቀሱት እነሱ ናቸው። ልክ ፍሬ ለምን መሬት ላይ እናውቃቸዋለን ኑሯቸው። እዚህ ግን መጥተው ፍሬ ፍሬ ሲሉ ደንቆኝ ነው እኮ። እስቲ ፍሬያችሁን አሳዩኝ እምላለሁ። አንተ ዛሬ የተራበ አብልተሃል? ዛሬ የተራበ አብልተሃል? መልስ። የተራበ አብልተሃል? ዛሬ መልስ። የተራበ አበላ? ብራዘር የተራበ አበላ? ደሜ ሰማህ? ዛሬ አንተ የተራበ አበላ ሆይ? አንተ አበላ ሆይ? ያንተ መልስልኝ። አበላህ? አንተ የተራበ ዛሬ አብልታል? እኔማ በክርስቶስ ነው የዳንኩት፣ በጽድቄ ነው አላልኩም እኮ እኔ በጽድቄ ነው አላልኩም ደሜ። የተራበ አብልታል ወይ? የተራበ አብልታል? በፍሬ ፍሬ ያሉት ሰዎች እኮ ቆይ ደሜ ፍሬ ነው። የተራበ አብልታል ወይ? የተራበ ዛሬ አብልታል? አብልታል? የተራበ መልስ። ዛሬ አስመለጥካቸው። ዛሬ አንተ የተራበ በዘዴ አስመለጥካቸው። ዛሬ የተራበ አብልታል? መልስልኝ ወንድሜ። እኔ በምግብ በበየአይነት አልድንም እኮ ብያለሁ። እኔ በበየአይነት በወጥና በእንጀራ አልድንም። እኔ ወገኖቻችን አንድ ነገር ልንገራችሁ። በመጀመሪያ ደረጃ ከዚህ ቤተ እምነት ጋር ምን እየተወራ ነበረ? ስልክ ገብቶብኝ ኔትወርክ ነው አለው። አሁን አለ። አሁን ትሰማለህ? አንድ ልበልና ይኸውላችሁ እኮ እኔም አሁን ነው። ቀጥል። ኦኬ ይኸውላችሁ ከዚህ ቤተክርስቲያን ላይ ወይ በእውቀት አውሩ ጋይስ፣ በእውቀት አውሩ። እየነገርኳችሁ ነው። እውቀት አለን የምትሉ ካላችሁ እንደ ቤሊ አይምሯችሁ የተጨፈለቀ አይደለም፣ ጭፍልቅ አይምሮ አልምፈልገው። እውቀት ያላችሁ ሰከን ባለ አማርኛ ሰውን ለማዳን የምትፈልጉ ከሆነ አውሩ፣ በእውቀት አውሩ። ያለ እውቀት ዝም ብለህ በስሜት ጠያቂ ብቻ አትሁን። አውራ፣ ትጠይቃለህ፣ ደግሞም ትጠየቃለህ። ገባ? ትጠየቃለህ። ጠያቂ ብቻ መሆን የለብህም። የተጠየቀው ጥያቄ መመለስ ደግሞ አለብህ። ይህ የሚያሳየው ምንድን ነው? ጀስት ቤተ ክርስቲያኒቷን ሳታውቁ እንደወጣችሁ ነው የማየው። ሳታውቋት ቤተ ክርስቲያኒቷን ሳታውቁ እንደወጣችሁ። አሁን ቤሊ ወይ የመጽሐፍ ቅዱስ እውቀት የለ፣ ወይ ስነ ምግባር የለ፣ ወይ ምን የለ። በስማ አሁን በአንተ የተነሳ ማን ነው የሚድነው? እስቲ ንገረኝ። ማን ይድናል? ቤሊ በአንተ የተነሳ ኬታብ የሚያውቀው ማን ይድናል? ስለዚህ እውቀት አለ የምትሉት ካላችሁ ግቡ። አዘርዋይስ ደግሞ ሌላ የምጨምርላችሁ እዚህ ያላችሁ ታድሳውያን ኦርቶዶክስ እጇን ዘርግታ እየጠበቀቻችሁ ነው። ልክ እንደ ወንድማችን ሐዋዝ እናንተም ከዛ አዳራሽ ተቀየሱና ወደ ኦርቶዶክስ ተዋህዶ ተመለሱ። ከአሰግድ ቀንበር ውጡ።
እናንተ የሰይጣን ቀንበር ነው ያዛችሁ፣ ያሰግድ ቀንበር ነው ያዛችሁ። ስለዚህ ከነ ማዕተብሽ ከነ ነጠላሽ ወደ ኦርቶዶክስ አብት ነው ካሰግድ ቀንበር ተላቀቁ። የሆነች ነገር ተናግሬ ልውጣ፣ ይቅርታ በጣም አክቹሊ ስልክ ገብቶብኝ ነበርና አሁን መጨረሻ ላይ የተፈጠረውን በእርግጥ ኢዮባም ሲወጣ አልሰማሁም። ኤኒዌይስ እንግዲህ በሰላም ከሆነ ኢዮባ በራሱ ጊዜ ነው የወጣው። ኢዮባ በራሱ ጊዜ ነው የወጣው። ሌላ ምንም የተፈጠረ ነው። እሺ ምንድነው የምናገረው? አሁን 900 ምናምን ሰው ስላለ ያው ፕሮቴስታንቶችም ከስር ስላላችሁ የኦርቶዶክስ ሳልቬሽን ወይም ደግሞ የኦርቶዶክስ ነገረ ድህነት የገባችሁ ያልመሰለኝ አለ አንዳንድ ፕሮቴስታንቶች ኮመንት ላይ እና ለእነሱ አንድ ያጠር አድርጌ ልንገራችሁ በአጭሩ። ምንድን ነው እኛ የመጀመሪያው ድህነታችን አገኘን ዳንን በክርስቶስ ስንል በስራ አይደለም፣ ከኛ በሆነ በአንዳች ነገር አይደለም፣ እንዲሁ በጸጋው ነው የዳነው። በጸጋው ነው። ድገመው። አይሰማም? ይሰማል? አዎ ድገሙ። ይኸውላችሁ ኦርቶዶክሳዊ ነገረ ድህነት ማለት የኦርቶዶክስ የድህነት አስተምህሮ ማለት ሰው ልጅ በሰራው ስራ እንደው በህግ ስራ በኦሪት ስራ በምን ስራ እንደው መልካምም ስራ የመጀመሪያውን ድህነት ለማግኘት ከኛ የሆነ መልካም ስራ ሁሉ አንጠየቅም። ኦኬ ኃጢአተኛውን በሚያጸድቅ በእግዚአብሔር ጸጋ ነው። ኦኬ ከማን ከሆነ ከሱ በሆነ ከሱ በስጦታው በሆነ እንዴት የሚገኝ በእምነት የሚገኝ አድርጎ በእምነት የሆነ በእምነት የምናገኘው የደሙ ማስተስሪያ አድርጎ አቆመው ነው የሚለው አይደል ሮሜ መልእክት ላይ። ስለዚህ ያንን ያገኘነው በምንድን ነው? በእምነቱ በኩል በምስጢራት ከኛ በሆነ አይደለም። እኛ ያንን ድህነት ለማግኘት አንድ ስራ ነጥብ አናዋጣምም አንችልምም፣ ምንም አቅም የለንም። ኦኬ በቃ ነገረ ድህነታችን ይሄ ነው። እሺ መሰረቱ አሁን እኔን ብትጠይቁኝ አሁን ለምሳሌ በክርስቶስ ድነሃል ብትሉኝ አዎ ግጥም አድርጌ ድኛለሁ። እንዴት ዳንክ? በጸጋው። ይኸው በጸጋው ድኛለሁ፣ በስጦታው ድኛለሁ። ጸጋ ማለት ባይዘው ስጦታ ማለት ድኛለሁ እላለሁ። ሚስ አንደርስታንዲንግ የሚፈጠረው ምንድን ነው? ሚስ አንደርስታንዲንግ መረዳት የሚከብዳቸው የተፈጠርነው መልካሙን ስራ ለማድረግ እንደሆነ መጽሐፍ ቅዱስ የተነገረንን አለማንበብን። ሁላችን ስንፈጠር ለምንድን ነው? መልካሙን ስራ ለማድረግ በአዲስ ህይወት ለመመላለስ ነው የተፈጠርነው። እንደ አዲስ በክርስቶስ አዲስ ፍጥረት የሆነው ለዚህ ነው። ስለዚህ ሁላችንም በጸጋው ከዳንን በኋላ የንጉስ ልጆች ነን አይደለ? የንጉስ ልጆች ከሆነን እንደ ንጉስ ልጆች መመላለስ አለብን። መልካም ፍሬ ማፍራት አለብን። ያ መልካም ፍሬ ደግሞ የሚያስቆርጥ ነው። ያን ፍሬ ካላፈራን ምን እንላለን? እንቆረጣለን ማለት ነው። መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ መሰላችሁ? በእኔ ያለውን ቅርንጫፍ ፍሬ የማያፈራው ይቆረጣል አለ። የሚያፈራው ግን አብዝቶ እንዲያፈራ ያጠራዋል አለ። አባቴ ገበሬው ነው ካለ በኋላ ስለዚህ ልክ በክርስቶስ ከሆነ በጸጋው ከዳንን በኋላ ምን ማለት አለብን? መልካም ፍሬን መልካም ተጋድሎን እየተጋደልን ሩጫችን መጨረስ አለብን በዚህ ምድር ላይ። በቃ ይሄ ነው መልካም ስራ የምንለው ይሄ ነው። ስለዚህ ልክ ገላትያ ላይ እንደሚናገረው ከስጋ የስጋን ስራ የስጋን ፍሬ የሚያፈሩ ከስጋን መበስበስ እንደሚያጩ። መበስበስ ማለት ክርስቶስን አጥቶ ለዘላለም መሞት ማለት ነው። ባይዘው ከትንሣኤ በኋላ ፍርድን መቀበል ማለት ነው። ለምን ሮሜ 2:4 ላይ ራእይ ላይም እንደሚናገረው ኢየሱስ ክርስቶስ ለእያንዳንዱ እንደምንድን ነው የሚከፍለው? እንደ ስራ ነው የሚከፍለው። ስለዚህ እንደ ስራው ስለሚከፍል ለእያንዳንዱ እንደ ስራው ሊከፍል ዋጋዬ ከኔ ጋር ናት አይደል ያለው ጌታችን። ስለዚህ ለእያንዳንዳችን እንደ ስራችን ስለሚከፍልን አሁን በክርስቶስ ከሆንን በኋላ በጸጋው ከዳንን በኋላ ከኛ ባልሆነ ከሱ በሆነ ስጦታ በቸርነቱ በምህረቱ ከዳንን በኋላ በደሙ በቤዛነቱ ከዳንን በኋላ በመልካም ስራ ደግሞ መመላለስ አለብን። ይህ ደግሞ ሁለተኛው የነገረ ድህነት እርከን ምን እንለዋለን እኛ? እየዳንን ነው ወይም ደግሞ ረገው ብድነው መልካምን ፍሬ መንፈሳዊ ፍሬን እያፈራን ስንሄድ ማለት ነው። እሺ ሶስተኛው ደግሞ ነገረ ድህነት የሚጀምረው ከአዳም አወዳደቅ እንደሆነ የሚጠነቀቀው ደግሞ በእኛ መንግስተ ሰማያት መግባት ይሆናል ማለት ነው። ኦኬ በእኛ መንግስተ ሰማያት የሚሆነው ደግሞ መግባት ደግሞ የሚሆነው ያኔ ከመላእክት ጋር በአባቱ ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሊፈርድ ነው የሚመጣው። ያኔ ይጠይቀናል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ወይ፣ ታርዤ አልብሳችሁኛል ወይ ብሎ ይጠይቀናል። ያንን እንደው ተጋድለን መልካሙ ፍሬ አፍርተን ከሆነ ሩጫችን የጨረስነው ኑ የአባቴ ብሩካን ብሎ ዓለም ሳይፈጠር ጀምሮ የተዘጋጀልንን ውብ የሆነ ቦታ እንወርሳለን። ያ መንግስቱን ስንወርስ ደግሞ የድህነታችን ፍጻሜ ይሆናል ማለት ነው። ኦርቶዶክሳዊ ነገረ ድህነት በሶስት እርከን ይከፈላል።
የመጀመሪያው ኢኒሻል ሳልቬሽን የመጀመሪያው ድህነት በጸጋው የዳን ነው። ከዛ በኋላ ያንን ድህነት ደግሞ ምንፈጽምበት በመልካም ስራ እንፈጽመዋለን። ሶስተኛው ደግሞ በእኛ መንግስተ ሰማያት መግባት የሚጠናቀቅ ይሆናል። መንግስቱን በመውረስ የሚጠናቀቅ ይሆናል። ድል መንሳት ይሆናል። ለዛ ነው ራእይ ላይ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ድል የሚነሳው ይህንን ይወርሳል ካለ በኋላ እኔም አባት ሆኖ አለው ነው ያለው። ኦኬ እኔም አባት ሆኖ አለው፣ እሱም ልጅ ይሆናል፣ ልጅ ይሆነኛል። ድል የማይነሳው ግን ለሰይጣንና ለመልእክተኞቹ የተዘጋጀ እሳት ውስጥ ይጣላል። ድል ከማይነሱት ውስጥ ደግሞ አብሮ የሚጣለው ማን ነው? ሴሰኞች፣ የማያምኑ አብረው ይጣላሉ ብሎ ጽፎልናል ማለት ነው። ስለዚህ የኦርቶዶክስን ነገረ ድህነት መረዳት ለውይይታችን የመጀመሪያው ጠቃሚ ይሆናል ማለት ነው። አንድ ኮመንት በጣም ያየሁትና መናገር የምፈልገው እሷን ተናገሬ ላብቃ። ሊያ የምትባል አንድ ፕሮቴስታንት እህታችን ናት። ኮመንት ላይ እንደው ዛሬ እስቲ ብትጠራ እንደው ብትሞት ማለቷ ነው። እስቲ እንደው ስንት ሰርታል ስንት ምናምን ናን ኦፍ ዩ ቢዝነስ። አንቺ ፍጡር ነሽ፣ እኛ ፍጡር ነን። ለእኛ አይደለም ቆጠራው፣ የሚቆጥር ጌታ አለን። ኦኬ ስራችንን የሚመለከት ጌታ አለን። የምናደርገው በሰማያዊ ስፍራ ለማስቀመጥ ነው። ኦኬ የስራችንን ሁሉ የሚከታተለን ሁሉን መልካም ነገራችንን የምናደርገውን የሚባርክልን የሚያበዛልን እሱ አለ። ለዛ ነው ዮሐንስ ወንጌል ምዕራፍ 15 ላይ ትንሽ የሚያፈራውን አብዝቶ እንዲያፈራ ያጠራዋል። ሰው አይደለም የተባለው አባቴ ነው ያለው። አባቴ አብዝቶ ምን ይለዋል አለ? ያጠራዋል፣ እንዲያፈራ ያደርገዋል ትንሽ። ለዛ ነው ኢየሱስ ክርስቶስ የሐዋርያትን እግር ካጠበ በኋላ እንደው ሙሉ ሰውነቴን ባጠብኩ ሲል አይ አለ፣ እግሩን የታጠበ ሙሉ ሰውነቱ መታጠብ አይጠበቅማል። እግሩን የታጠበ ሙሉ ሰውነቱን ታጥቧል ማለት ነው። ያ ማለት እግራችንን ልክ እኛ ትንሽ ፍሬ ስናፈራ ትንሽ ነገር ስናረግ በብዙ የሚባርከን አባት አለን። እሺ በብዙ የሚያጸድቀን አባት አለን በብዙ። ስለዚህ ቆጠራው ለአምላካችን ወደ ጎን እንተዋለን። ቆጠራውን የሰራነውን ስራ የሚያቅ የሚመዘግብ የሚያቅ የሚባርክልን እሱ አለ። እኛ ግን መልካም ፍሬ በማድረግ እንጋደላለን ማለት ነው። አንድ ጥቅስ ላንብ ደምዬ ባይዘዌ ለመልካም ስራ ምናምን እንትን ለሚሉ ሰዎች መልካም ስራ ብቻ ሳይሆን ወደ እውነተኛዋ ራሱ አንዴ እዚህ ላይ ጨምርና ተናገር። አንድ ሰው መልካም ስራ የሚሰራው ስለ ዳን ነው አይደል? በደንብ ክሊር አድርጋ አስቀምጠው። ስለ ዳን ነው እንጂ ለመዳን አይደለም። መልካም ስራ የሚሰራው ስለ ዳነ ነው። የዳነ ሰው በመልካም ስራ ራሱ ይገለጣል አይደል? እሺ አሁን ይሄን ነገር አስፍተን ነው መረዳት ያለብን። ለምሳሌ ደምዬ በጣም ቀላል ነገር ልንገር። በጣም ቀላል ማለት ኢየሱስ ክርስቶስ ለምሳሌ በእኔ ያለውን አለ። በእኔ ያለውን ሲል በክርስቶስ መዳንን ያገኘ ማለት ነው አይደል? ወይ ደግሞ ከክርስቶስ ጋር አንድ የሆነ ክርስቲያን የሆነን ነው አይደለ? በእኔ ያለውን ቅርንጫፍ ሲል ከዛ በኋላ መልካም ፍሬ ያፍራ፣ ካላፈራ ቆርጠዋለሁ አለ። ቆርጠዋለሁ ማለት ድነቱን አሳጠዋለሁ ማለት ነው። ድነቱን ያጣል ማለት ነው። ስለዚህ ይህንን መልካም ፍሬ የምናፈራው ለምንድን ነው? መልካምን የሆነ መንፈሳዊን ነገር ለማጨድ ነው። ድህነት ባይዜ ይታጨዳል። ላሳያችሁ። እሺ ገላትያ ላይ ላሳያችሁ። እንዲሁ ከቅዱስ ጴጥሮስ ላይ ላሳያችሁ ነበር። ወደ ጋላ አሁን እንትና ደሜ ስለጠየቀኝ ወደዚህ መጥቼ ላሳያችሁ። እሺ እሺ ይቅርታ። እሺ ለምሳሌ ለገላትያን ደምዬ ባኬን ፎርዝ እንጠየቅ ማለት ክሊር ለመማር ስለሆነ ማለት ነው። ለምሳሌ የገላትያን ክርስቲያኖች ናቸው አይደለ? ለገላትያን ሲጽፍላቸው ማለት ነው። በቃ ኦብቪየስሊ አይደል? ለክርስቲያኖች ነው እየጻፈላቸው ያለው። ምን አላቸው መሰለ? ነገር ግን እላለው በመንፈስ ተመላለሱ። እንዲህ የሚላቸው በዚሁ ክርስቲያኖችን ነው። እሺ ከዛስ የስጋንንም ምኞት ከቶ አትፈጽሙ አላቸው። እሺ ስጋ በመንፈስ ላይ መንፈስንም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትንም ሶሪ ስልክ ገብቶብኝ ነው። እሺ ስለዚህ የምትወዱትን ልታደርጉ አትችሉም ካለ በኋላ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ካለ በኋላ የስጋ ስራም የተገለጠ ነው። እነርሱም ዝሙት፣ እርኩሰት፣ ጥል፣ ክርክር ካለ በኋላ እነዚህን የሚያደርጉ አለ ቁጥር 21 ላይ እነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ። ክርስቲያን ሆኖ እንዲህ ሊያደርግ ዝሙት ሊፈጽም ይችላል። አዎ ቆሮንቶስ ላይ ማሳየት እንችላለን። በአህዛብ የሌለ ዝሙት ነበረ በቆሮንቶስ ቤተክርስቲያን ያደረገ ክርስቲያን። አሁን እንደዚህ ያደረግ የምትሄድ ከሆነ በንስሐ ማትመለስ ከሆነ መልካሙ ፍሬ ማታደርግ ከሆነ ትቆረጣለህ። ይኸው መቆረጥ ማለት ምን ማለት ነው? የእግዚአብሔር መንግስት አትወርሰውም። እንዳልኩ ደምዬ ነገረ ድህነታችን በሶስት የሚከፈል ነው አልኩ። በሶስት እርከን አለው። ያ ማለት ፕሮሰሱ ላይ
የምታጠፋ ከሆነ ፍጻሜውን አታገኘውም። ፍጻሜው ድል መንሳት ነው፣ መንግስቱን መውረስ ነው። አሁን ሁላችንም ሩጫ ላይ የምንሆነው ሁላችንም ዓላማ አለን። እሱ ዓላማ ምንድነው? መንግስቱን የመውረስ ዓላማ ነው። እንደ ተስፋ ቃሉ መንግስቱን የመውረስ ዓላማ ነው። ለምሳሌ ሁለተኛ ጴጥሮስ ላይ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 3 ላነብላችሁ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 እንዲህ ይላል። ቁጥር 13 ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን አለ። ክርስቲያኖች እኛ ምን እንላለን? ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። እሺ፣ ስለዚህ ወዳጆች ወይ ክርስቲያኖች፣ እሺ፣ ይህን እየጠበቃችሁ የቱን? አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ምን በሉ? ትጉ። መትጋት አለብን። ምን ለማለት? በእርሱ እንድንገኝ ማለት ነው። በዛች በምንጠብቃት መንግስት ውስጥ ለመገኘት በምን ማለት አለብን? በሰላም ከእርሱ ጋር ያለ ነውር ያለ ነቀፋ ሆነን መትጋት አለብን። ከዛ እንደዛ ግን ለመሆን የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። ለምሳሌ ዛሬ ንስሐ ያልገባችሁ ይሄ የጌታ ትዕግስት ነው። ይሄ ንስሐ ግቡ። ዛሬ ወደ እውነተኛው እምነት ያልተመለሳችሁ ይሄ የጌታ ትዕግስት ነው። ስለዚህ ፍጠኑ እያለን ነው። ምን አለ? የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲህም የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ አለና ይጨርሳል ማለት ነው። ምንድነው? እንደ ተስፋ ቃሉ የምንጠብቀው መንግስት አለ። እሱን መንግስት ለመውረስ ሁላችንን በዚህ ደግሞ በስጋ ደግሞ ሩጫ ላይ መልካሙን ተጋድሎ መጋደል መቻል አለብን። ይህን ካልተጋደልን ግን ድህነታችን እናጠዋለን። ያንን መጀመሪያ ያገኘነውን በክርስቶስ በጸጋው እንዲሁ በጸጋው ያገኘነውን ድህነታችን እናጠዋለን ማለት ነው። ኦኬ፣ ያንን መዳናችንን ስለምናጣው መጋደል ድል መንሳት አለብን የሚለው ላይ ነው። ስለዚህ ለድህነታችን ትልቅ ሱታፊ ያለው አስተዋጽኦ አለው። ለድህነታችን መልካም ስራ ካልሰራን ስለምንቆረጥ ማለት ነው። ያለ ክርስቶስ ማፍራት ጨርሶ ነው አንችልም። ጨርሶ ነው በቃ እንደዛ ሚላችሁ ማንም ይኖላል። ያለ ክርስቶስ ይህንን ደግሞ አብራራላችሁ በደንብ አድርገህ ላንብብልህና ምን ለማለት እንደሆነ ታብራራላችኋለን። ምን አለ እዚህ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ ትእዛዝ አለ። እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። መዳን ይፈጸማል አይፈጸምም? ትክክል። ምንድነው? ቅድም እንዳልነው ነው። ባይዘዌ ፊልጵስዩስ ልክ እንዴት ነው? ቅድም ቅዱስ ጴጥሮስ ምን ብሎ ነበረ? ቅዱስ ጳውሎስ እንዲሁ በተሰጠው ጥበብ ብዙ ተናግሯል ብሎ ነበር፣ ብዙ አስተምሯል ብሎ ነበር አይደለ? ልክ እንደዛው ቅዱስ ጴጥሮስ እዛው ሁለተኛ መልእክቱ ላይ ይሄ ወደ ፊልጵስዩስ ላስረዳችሁ ስለሆነ እዛው እንሂድ። ቅዱስ ጴጥሮስ ሁለተኛ መልእክቱ ላይ ምዕራፍ 1 ቁጥር 5 ጀምሮ ስታነቡት ምን ብሏል? ትጋትን ሁሉ እያሳያችሁ በእምነታችሁም ደግሞ በጎነትን፣ በበጎነትን ደግሞ እውቀትን፣ በእውቀት ራስን መግዛትን፣ እግዚአብሔርን መምሰል፣ እግዚአብሔርን በመምሰል ደግሞ እርስ በርስ መዋደድን፣ ፍቅርን፣ እነዚህን ሁሉ ጨምሩ። ይሄን ከጨመራችሁ በሙላት በሙላት መንግስቱን የመውረስ ይሰጣችኋል ብሏል። መንግስቱን ለመውረስ እነዚህ ነገሮች ከጨመርን ከተሰጠን ጸጋው ተሰጥቶናል። አዎ ጸጋውን ተቀብለናል እና እነዚህን ሁሉ ብትጨምሩ በሙላት ታገኛላችሁ፣ መንግስቱን መውረስ ትችላላችሁ። እነዚህ ግን ከሌላችሁ ተቆርጣችሁ ትጣላላችሁ ይለንና ይነግረንና ከዛ እንግዲህ ሐዋርያ ቅዱስ ጳውሎስ በተለያየ መልእክቱ ደጋግሞ ድነትን መፈጸም እንዴት እንደሆነ ይነግረናል። በነገራችን ላይ በቅዱስ ጳውሎስ መልእክት አጻጻፍም ሶስቱን እርከኖች ይናገራል። በጸጋው እንደዳንን፣ ከዛ ደግሞ እንዲህ ፊልጵስዩስ ላይ ደግሞ ድነታችን ደግሞ እንደምንፈጽም ፕሮሰስ እንደሆነ፣ ከዛ ደግሞ እሺ ናቲ እስከሚመጣ እዚህ ያላችሁ ቤተሰቦች ድነታችንን መፈጸም አለብን። የዳነውን ድነት መፈጸም አለብን። አንዴ ድኛለሁ ብለን ደግሞ በኃጢአት የምንጨማለቅና በንስሐ የማንመለስ ከሆነ ይሄ ስራችን ነውና ፍሬ አልባ ያደርገናል። ፍሬ ቢስ የሆነ ደግሞ መጽሐፍ እንደሚናገር ምን ይሆናል ማለት ነው? ይቆረጣል፣ ወደ እሳትም ይጣላል። ስለዚህ በፍሬ መገለጥ ግዴታ ነው።
ግዴታ ነው። ናትዬ ጨርስ ከመጣ ይቅርታ፣ በጣም ስልክ ገብቶብኝ ስለነበር ነው። ያው በቃ እንዳልከው ነው። ስለዚህ በክርስቲያን ከሆነው የንጉስ ልጅ ሆነን እኛ የንጉስ ልጆች ነን እንግዲህ አይደል? ክርስቲያኖች እኛ ምን ማድረግ አለብን? ንጉሱን መስለን መኖር አለብን። ስለዚህ የተሰጡንን የመንፈስ ፍሬዎችን ማድረግ መቻል አለብን። ከዛ ግን ሰው ደግሞ መቼም ፐርፌክት አይደለንም አይደለ? አሁን ብዙ ጊዜ ጥያቄ የሚፈጠረው ፐርፌክት አይደለንም። እንደው መልካም ስራ እኮ ቢኖር መልካም ስራ ቢኖር እንዲህ ይጠይቋቸዋል። ባይዘ ፕሮቴስታንቶች አንዳንዶች እዚህ ውስጥም ካላችሁ ስሙ፣ እንዲህ ይሏቸዋል። እንዴ መልካም ስራ መስራት ቢቻል ኢየሱስ ለምን መምጣት አስፈለገው? መልካም ስራ እኮ መስራት ሰው ልጅ አይችልም፣ በራሱ አይችልም። አዎ በራሱ አይችልም። ኢየሱስ ክርስቶስ የመጣው ሲጀመር ሰው ልጅ በራሱ መስራት ስለማይችል፣ በራሱ ማንም ሰው መስራት አይችልም። ከዛስ በአዲስ ኪዳንስ በራሱ ሰው ልጅ መስራት ይችላል? ኮመንት ላይ ጻፉልኝ እስቲ። በራሱ ሰው ልጅ መስራት ይችላል? በራሳችን መስራት እንችላለን? አንችልም። በራሳችን መስራት አንችልም፣ ፈጽሞ አንችልም። በራሳችን ግን በምን እንሰራለን? እንዴት እንሰራለን? በክርስቶስ ሆነን። እንዴት በክርስቶስ ሆነ ትሰራለህ ካላችሁኝ አንድ ጥቅስ ላንብላችሁ። ኦኬ፣ ምንም ነገር ማድረግ የምንችለው እንዴት እንደሆነ ልንገራችሁ። እሺ፣ ቲቶ ላንብላችሁ። እሺ፣ ሰዎችን ቲቶ 2:11 ማለት ነው። ምን አለ? ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። እሺ፣ አሁን የተገለጠውን ጸጋ ሊነግረን ነው። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን። ይሄ ጸጋ በብሉይ ኪዳን ነበር? አልነበረም። አይችሉም። ኃጢአተኝነትን ዓለማዊ ምኞትን መካድ ሁሉ አይችሉም ነበር። ኦኬ፣ ይከብዳቸው ነበር። ለምን? በራሳቸው አይችሉም። ሰው ልጅ በራሱ አይችልም። አሁን ግን ምን ተገለጠ አለ? ሰዎችን የሚያድን ይኸው። የማይችሉት እነማን ነበሩ? ሰዎች። መልካም ስራ መስራት የማይችሉት ማን ነበሩ? ሰዎች። በኃጢአት የሚወድቁት ማን ነበሩ? ሰዎች። ስለ እንስሳ አይደለም እያወራ ያለው አይደል? ስለዚህ ሰዎች በራሳቸው መስራት የማይችሉ የነበሩ ናቸው። ከዛ ክርስቶስ ደግሞ ለእኛ ቤዛ ሲሆን ምን ተገለጠልን? ኦኬ፣ በክርስቶስ ምን ተገለጠልን? ጸጋው፣ የእግዚአብሔር ስጦታ፣ እንዲሁ የሚያጸድቅ ስጦታ ማለት ነው። ከኛ ከሆነ ሳይሆን ከሱ ከሆነ የሚያጸድቅ ስጦታ ተገለጠልን። ይህ ስጦታ፣ ይህ ጸጋ አለ። እሺ፣ ተገለጠ። ኦኬ፣ የእግዚአብሔር ጸጋ ተገለጠ። እሺ፣ ይሄ ጸጋ ምን ያደርጋል? ኃጢአተኝነትና ዓለማዊ ምኞትን እንድንክድ ያደርጋል። 1 ቁጥር 12-13 ላይ የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ምን ያደርጋል? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ስለዚህ ሰው ልጅ አሁንም ቢሆን ክርስቲያኖች፣ ኦርቶዶክሳውያን እንደዛ ነው የምንለው። አሁን እኛ በራሳችን እንሰራለን ማለት አይደለም። ኦኬ፣ በምን እንሰራለን? ጸጋው ምን ይለናል? ያግዘናል። ኦኬ፣ ፍሬ እንድናፈራ ያደርገናል። ለዛ ነው እኮ በእኔ ያለ ቅርንጫፍ በእኔ ያለ ቅርንጫፍ ፍሬ የማያፈራ ይወገዳል። ግን ፍሬ እንደው የሚያፈራ ግን በማን የሆነ በክርስቶስ የሆነ ብዙ ደግሞ እንዲያፈራ አብዝቶ ያጠራዋል ተብሎ የተጻፈው ማለት ነው። ስለዚህ እኛ አሁን መልካም ስራ ብንሰራ ከግንዱ የተነሳ ነው። ኦኬ፣ ከክርስቶስ የተነሳ ነው። በራሳችን አቅመ ቢሶች ነን። ያለ ክርስቶስ ሲጀመር ምንም ነን። ያለ ክርስቶስ ባዶ ነን፣ ዜሮ ነን። ህይወታችን ነው እሱ። አሁን ህይወት ተገለጠ አይደል ያለው? ይኸው አንደኛ ዮሐንስ መልእክት ላይ ሲጽፍ ይኸው ህይወት ተገለጥ ነው፣ አየነው፣ ሰማ ነው አይደል ያለው? ህይወት እኮ ነው። ሲጀመር ያለ ህይወት ባዶ ነን። ህይወት አልባ ሙታን ነው የምንሆነው። ስለዚህ አሁን ከወደደን ከጥልቅ ፍቅሩ የተነሳ በበደላችን ሙታን እንኳን ሆነን ቢሆን ከልጁ ጋር ምን ሰጠን? ህይወት ሰጠን። ስለዚህ አሁን ህይወት አለን። አየህ፣ መልካም ፍሬ ማፍራት እንችላለን። ህይወት አለን፣ አብሮ ህይወት አለን። ሙት ነው መልካም ፍሬ ማያፈራው፣ መልካም ስራ የማይሰራው የሞተ ነው። እኛ ደግሞ ሙታን አይደለንም። ከክርስቶስ ጋር ምን አለን? ህይወት አለን። እሺ፣ ያንን በደንብ ልብ ማለት ያስፈልጋል ማለት። ስለዚህ ጸጋው ያግዘናል፣ የተገለጠው ጸጋ ያግዘናል። ስለዚህ ያንን ቀጥል። ቴንኪው። ይህንን የማይቀበል አሁን ናቲ ከእግዚአብሔር ቃል አድርጎ የተናገረውን የማይቀበል ማንኛውም ሰው ጴንጤም ቢሆን ኦርቶዶክስም ቢሆን አስረግጬ የምነግርህ ማን ነው? መናፍቅ ነህ፣ መናፍቅ ትባላለህ። ወንድማችን ቦርናጌን አሁን ናቲ የተናገረውን ከሀስከፐ ትቀበላለህ አትቀበልም? መልስልኝ። ወንድማችን ቦርናጌን ይህንን ቃል አትቀበልም። ቻው።
እሺ 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 ወንድማችን ናቲ ጌታ ኢየሱስ ይባርክ። በጣም ድንቅ የሆነ ይሄ ኢቫንጀሊካል የሆነ ነገር ነው። ይሄ ነው ወንጌል። አያችሁ አይደለም? ላይክ ኦርቶዶክስን ስትረዷት በዚህ ጥግ ነው የምትረዷት። ስለዚህ ደምረው ልክ አይደለህም የምትለኝ ካለክ እኔ አሁን ይሄ የሰማሁት ናቲ ሲናገር ሰምታችኋላ? ናቲ ሲናገር የሚናገረውን የሚያምንበትን ነው የተናገረው። አልችልም 100% መዳኑን ላረጋግጥልህ እችላለሁ። የዘላለም ሕይወት ማግኘቱን ላረጋግጥልህ እችላለሁ። ይሄንን ቃል አልቀበልም የሚል ሰው ይሄንን ቃል አልቀበልም የሚል ሰው ካለ ብቻ አንድ ቁጥር ይጻፍልኝ። ይሄ አሁን ናቲ የተናገረውን ቃል አላምንበትም አልቀበልም የሚል ሰው ካለ አንድ ቁጥር ላክልኝ። ተጨማሪ ደግሞ የቅድሙን ቃል በደንብ አድርጌ ናቲ ካለው ጋር አስረግጬ ልንገርላችሁ። ምን ይላል መሰላችሁ? ቅድም ያነበብኩላችሁ ጥቅስ ነው። እዚህ በፊልጵስዩስ 2:12 13ኛው ላይ ከ12 ጀምሮ ያለውን ነገር ልንገራችሁ። እንደዚህ ይላል፣ ስለዚህ ወንድሞች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ጳውሎስ ከነሱ ሲርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። መፈጸም ምን ያስፈልገዋል መሰላችሁ? ስራ ያስፈልገዋል። ቅድም ናቲ ቲቶ 2:11 ሲነግራችሁ ነበረ። ከዛ ቀጥሎ እንደዚህ ይላል። ቀጥሎ የናቲን ሐሳብ በደንብ አድርጎ የመጽሐፍ ቅዱስን ሐሳብ በደንብ አድርጎ ሲያስረግጥ ማለት ነው። ምን ይላል? ስለ በጎ ፍቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። አያችሁ፣ እግዚአብሔር ነውና ይላል። ስለዚህ ይህንን አልቀበልም፣ ይህን ቃል አልቀበልም፣ ናቲ የተናገረውን አላምንበትም የሚል ሰው ካለ አንድ ቁጥር ጻፍልኝ። በተለይ ደግሞ እንትኖች ምንድናችሁ እናንተ ታድሶች ናግባ አንድ ሰው እምነት አለኝ ምግባር ባይኖረው እምነት ሊያድነው ይችላል። ዕብራውያን 2 ላይ ስጠዋ እምነት አለኝ እንጂ ምግባር ባይኖረው እሺ ተናስተኝ ተስፋ ይሰማል ደግሞ ይሰማል። እኔ እንኳን እሱን ያለው ይሰማል። ከየት ነህ አንተ ወንድማችን? ከታድሶ ነህ? ፕሮቴስታንት ነው። እና አሁን ናቲ ያለውን አትቀበልም? ላይክ መጽሐፍ ቅዱስ የሚለውን ነው ትቀበላለህ? መቀበልና አለመቀበል ሳይሆን እሱ ያለው ልክ ነው። ግን አሁን አንድ ያልገባኝ ነገር ድህነታችን የምንፈጽመው በራሳችን ፍቃድ ነው ወይስ በክርስቶስ ለማለት? የመጀመሪያ ድህነትን የምትፈጽመው በእምነት ነው፣ በማመን ነው። ጸጋው በእምነት ነው ያዳነ፣ ካንተ የተነሳ ሳይሆን ጸጋው በእምነት ነው ያዳነ። የዳንከውን እምነት ደግሞ ፈጽም ይልሃል። ለምን? ፍሬ እንድታፈራበት ገባ? እንዳትቆረጥ እኮ የምንፈጽመው በራሳችን ፍቃድ ነው። ፈቃዳችንን አይጋፋም። ይሄ ካልቪን ትምህርት አሁን ለምሳሌ በኦርቶዶክስ አስተምህሮም ይሄ ካልቪን የሰው ሰራሽ ትምህርት የለም። ሰው በራስ ፍቃድ ነው ከመጀመሪያው እስከ መጨረሻው። ባይዘ ማመንም መካድም ይሄ የሰው ነፃ ፍቃዱ ነው። እኛ ፈቅደን ክርስቶስን እናምናለን፣ እንገዛለታለን። ሙስሊሞች ግን ሳይፈቅዱ አይገዙለትም ለምሳሌ። ስለዚህ ድህነታችን የምንፈጽመውም በራሳችን ፈቃድ ነው። ሰው በኃጢአት ተዘፍቄ ልኑር ማለት ይችላል። ባይዘ ሰው መብት አለው፣ መካድ ይችላል። የአንተ ጥያቄ ምንድን ነው ብራዘር? በፈቃዱ ነው ወይ ብራዘር? አሁን እኔ የምልህ ይሰማል? ይሰማል። ምንድን ነው ጥያቄ? ጥያቄን በግልጽ አስቀምጥ እስኪ። አልዳንኩም ነው? ድህነቴ ተፈጽሟል ነው? ከኔ ምንም ነገር አይጠበቅም ነው ወይስ ምንድን ነው? እኔ እንኳን ያልኩት አሁን የዳነው በክርስቶስ ነው። ግን ፍጻሜ የምናገኘው ደግሞ በክርስቶስ በሰጠን ጸጋ ነው ብዬ ማምነው።
ከአንተ የሚጠበቅ ነገር የለም? ነፃ ፈቃድ አይጠበቅም ከአንተ? አዎ ይጠበቃል፣ ነፃ ፈቃድ ይጠበቃል። ስለዚህ አንተ ኃጢአትን ላለማድረግ ስራ መስራት አለብህ። አይ ኃጢአት ላለመስራት የእግዚአብሔር የክርስቶስ እንትን ተሰጥቶናል። ግን አንተ ኃጢአት ትሰራለህ? አዎ እኛም እንሰራለን። ደካማ ሰው ነው። ኃጢአት የሰራ ንስሐ ባይገባ የዘላለም ሕይወት አያገኝም ብለህ ታምናለህ? እሱማ እግዚአብሔር ፍርድ ነው። አሁን እንዴት ለምን አሁን አንተ እግዚአብሔር ኃጢአት የሰራ የዘላለም ሕይወት ያገኛል ወይ? ያገኛል አያገኝም? መጽሐፍ ቅዱስ ይለን የለ እንዴ? ንስሐ ያልገባ ማለት ነው። ንስሐ ሳትገባበት ሞት እኮ እኛ አሁን ኃጢአት ብንሰራ ማለት ነው ክርስቲያን የሚባል ከኃጢአት ከሰራ ኃጢአት እንዳይሰራ ሁሌ እንትን የሚያደርግህ አለ ውስጥህ የሚነካ መንፈስ ግን ሰራ ኃጢአት ሰራ እኮ እኔ የምልህ ደግሞ አንድ ክርስቲያን ኃጢአት ከሰራ የሚነቅፈው ውስጥ የሚነካው መንፈስ አለ። የጠየቀ ጥያቄ ቆይ ኃጢአት ሰው ሊያደርግ ይችላል። በቃ እሱ ግልጽና ግልጽ ነገር ነው። ከባድ ኃጢአት ለምሳሌ ክህደት ነው አይደለ? ተስፍሽ አንዴ ይቅርታ ናቲ አንዴ ይቅርታ። ይኸውላችሁ ዲያቆን መኳንንትን አስገባው ብላችሁ ምጽፉ ሰዎች ማለት ነው። ዲያቆን መኳንንት ተልኮለታል። ያለበት ቦታ አይመችም፣ መግባት አልፈለገም። ገባችሁ አይደለም? ማስታወቂያ ምናምን አያስፈልግም። መግባት ከፈለገ ተልኮለታል፣ ይገባል። ስለዚህ ያለበት ቦታ አይመችም፣ መግባት አልፈለገም። ዲያቆን መኳንንት ደግሞ እንደዛ ሲሉ የሚመች ቦታ አይደለም ብለህ መጻፍ አለብህ። እሺ ቀጥልና ተስፍሽ ለምሳሌ ትልቁ ኃጢአት ክህደት ነው። ክርስቶስን ስትክድ ኃጢአት ነው አይደል? ምን አልከኝ? ትልቁ ክህደት ማን ነው? ትልቁ ኃጢአት ክህደት ነው አይደል? አዎ ብሮ። ስለዚህ ለምሳሌ አንድ ክርስቲያን ሊክድ ሁሉ ይችላል። አዎ አልኩ። እሺ ኃጢአት ሰርቶ ንስሐ ካልገባ አንድ ክርስቲያን መንግስቱን ይወርሳል? አዎ መንግስቱን ይወርሳል ንስሐ ካልገባ። እሱ ከእግዚአብሔር ፍርድ ነው አልኩ። እሺ መጽሐፍ ቅዱስ ላይ እንዲህ ይላል። ሮሜ 2:5 ላይ ምን ይላል መሰለ? መጽሐፍ ደግሞ እንዲህ ይላል መጽሐፍ ቅዱስ ፍርዱ በእርግጥ የእግዚአብሔር ነው፣ የእኛ ፍርድ አይደል። ግን መጽሐፍ ቅዱስ ደግሞ አስተምሮናል። ላንብል፣ ምናልባት አንበው ላይሆን ይችላል። ሮሜ 2:5 ምን ይላል? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናና ክብር የማይጠፋም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙት ደግሞ በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል ብሎ ይናገራል። ይሄ ሁሉም የሆነው ምን ሲሆን ነው አለ? ንስሐ የማትገባ ከሆነ በበጎ ስራ የማትጸና ከሆነ በራስ ላይ ቁጣን ታከማቻለህ። መቼ? ቅን ፍርድ በሚገለጥበት በዛ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመላእክት ጋር በሚመጣበት በዛ ቀን ቁጣን በራስ ላይ ታከማቻለህ ይላል። ስለዚህ ንስሐ መግባት አለብህ። በመልካም በበጎ መጽናት ደግሞ አለብህ አይደለ? አዎ እስማማለሁ። አዎ እሱ ልክ ነህ። ጎበዝ። በቃ ይህን ከተስማማን እሰየው፣ ደስ ይላል። እግዚአብሔር ያክብረህ። ሌላ ጥያቄ ካለ? እኔ እንኳን ዲፕ እውቀትም ራሱ ያለንም፣ ግን እኔ ጥያቄ የሆነኝ ማለት ነው አንድ ሰው በራሱ ፍቃድ ነው ወይስ በክርስቶስ የሰጠው ጸጋ ነው የድህነት ፍጻሜ የሚያገኘው ለማለት ነው። እሱም በጸጋው። ኦኬ አሁን ሁለቱ ጥያቄው ራሱ እንትን ይላል። አሁን ጥያቄው ራሱ እርስ በርሱ የሚገኝ ጥያቄ ነው። አንደኛ ነገር ያለ ጸጋው ምንም ነገር ማድረግ አንችልም አይደለ? ጸጋው ነው የሚያግዘን ሲጀመር። ያለ እሱ ገዛ ምንም ልናደርግ አንችልም ሲጀመር። ያለኛ ፍቃድም ደግሞ ምንም ማድረግ አንችልም። ለምሳሌ ሰው ካልፈቀደ ምንም ነገር ማድረግ አይችልም። ፈቃዳችን የኛ ተገደን አይደለም። አሁን ሁለቱ ጥያቄዎች ራሱ እርስ በርስ እንትን ይላሉ። ሀሳብህ አልገባኝም፣ ግን ክሊር ለማድረግ ያህል አየህ፣ ለምሳሌ ለማመን መፍቀድ አለብህ።
የምታምነው አንተ ከሆንክ ፈቃድህ ከአንተ ነው። በዚህ ነገረ ድህነታችንም ብቻ ሳይሆን የመጀመሪያው ከአዳም ጀምሮ እስከ መጨረሻው ጊዜ ነፃ ፈቃዳችንን አምላካችን አይነካውም። እኛ ፈቅደን ወደን ነው የምናምነው፣ በግድ አይደለም። ፈቃዳችን ተጭኖት አይደለም። መንፈስ ቅዱስ አሁን ለምሳሌ ዓለምን ስለ ኃጢአት ይወቅሳል የተባለው ፈቃዳችንን ተጭኖት አይደለም ባይዘወይ። ስለዚህ ፈቃዳችን እንደተጠበቀ ነው። ሰው ሳይፈቅድ ደግሞ ማመንም አይችልም ሲጀመር። ይኸው ለምሳሌ ሙስሊሞች ለማመን አልፈቀዱም፣ እንዴት ያምናል? ስለዚህ በቃ እምነትም አይኖራቸውም። እምነት ራሱ የሚመጣው ከፈቃድ ነው፣ ፈቃድ ሳይኖረ። ከዛ በኋላ ደግሞ ያለ ጸጋው እንደው መልካም ስራ መልካም ፍሬ ለማፍራት ራሱ ፈቃድ ቢኖረህ ግን ክርስቲያን ካልሆንክ በክርስቶስ ካልሆንክ ጸጋው ካላገዘህ ራሱ አሰራም። ለምሳሌ አንዳንድ እንዲህ ስንል ቅድም መናገር ፈልጌ ነበር። ለምሳሌ አንዳንድ ሙስሊሞች ምናምን እንዲህ ደግነት ቸርነት ምናምን ሲያደርጉ አይታችሁ ሊሆን ይችላል። እሺ ያ እየተፍጨረጨሩ ነው የሚባለው። አንደኛ ዋጋ የለው፣ ሁለተኛ ነገር እየተፍጨረጨሩ ነው የሚባለው። መልካም ፍሬ አይሆንም። ያ ማፍራት አይችልም። ሰው ልጅ ካለ ክርስቶስ ማፍራት አይችልም። ያ መፍጨርጨር ነው የሚባለው። ለምሳሌ ህፃን ልጅ በዳዴ ይሄዳል ምናምን፣ አንድ ሁለት እርምጃ ቆሞ ሊራመድ ይችላል። ተራመደ ማለት አይደለም፣ ተፍጨረጨረ ማለት ነው። ልክ እነሱም መልካም ፍሬ ማፍራት አይችሉም። እንደው የሚመስል ነገር እንደዛ የሚመስል ነገር ልታዩባቸው ትችላላችሁ። ኦኬ ደግነት ምናምን የሚመስል ነገር የዋህነት ምናምን ፍቅር ያለ ምናምን ሊመስላችሁ ይችላል። ያለ ጸጋው ያለ ክርስቶስ አይቻልም። ስለዚህ እነሱ ምን ይሆናሉ መሰላችሁ? መፍጨርጨር ይሆናል ማለት ነው። ይሄ ሰው ስለሆኑ መልካም የማድረግ ዝንባሌ ሰው ልጅ ሊኖረው ይችላል። ሁለቱም ነው ዝንባሌ ያለው ባይዘው ሰው ልጅ መልካም የማድረግ ነገር ዝንባሌ ይኖረዋል። እንደገና መልካም አለማድረግ ዝንባሌ ይኖረዋል ሰው በሰውነቱ በተፈጥሮ ራሱ። ስለዚህ እነሱ እያደረጉ ያሉት ያኛውን ዝንባሌ ይፍጨረጨራሉ እንጂ በክርስቶስ ሆኖ እንደማፍራት አይደለም። የእኛ ፍሬ ምንድነው? መልካም ፍሬ እኛ ስናፈራ በክርስቶስ በሰማያዊ መዝገብ የሚጠራቀም ነው። እንደገና ደግሞ በምህረቱ ባለጠጋ የሆነ አምላክና ጌታ ስላለን የሚያበዛልን ነው። ትንሽ ስንሰራ ብዙ የሚያደርግልን ነው። እሺ የኛ በጣም የተለየ ነው፣ የነሱ መፍጨርጨር ነው። ስለዚህ ይህንን ነገር በጣም ከግምት ውስጥ ከተቱት። ናቲ በበጎ ስራ ጸንተሃል አንተ? እሺ ብሮ አመሰግናለሁ። እሱ ነበረ ናቲ መልስልኝ እስቲ። በበጎ ስራ ጸንተሃል ወይስ አልዳንክም? እሱን ጌታ ነው የሚያውቀው። አሃ ሰውን ታዲያ የምትሰብኩት ፍሬ ምናምን እያላችሁ የራሱንም ሳታውቅ ነው የራስህ ነው? ጎበዝ፣ ቆንጆ ጥያቄ። ሰውን የምንሰብከው እኔ ናታኔም ይኸው በበጎ ስራ የሚል ስብከት ሳይሆን ክርስቶስ ለሐዋርያት ያስተማረውን በበጎ ስራ በመልካም ፍሬ ማፍራት እንዳለብን ያንን ስብከት እንሰብካለን። ሲጀመር ለሐዋርያቱም ስበኩ ያላቸው እሱ ነው። ለቤተ ክርስቲያንም ትልቁ ተልእኮ የተሰጣት ይኸው መልካም ፍሬ ማፍራት እንዳለብን ነው። እኛም አንተ ጋር መጥቼ መልካም ፍሬ አፍራ እልሃለሁ፣ የኔን ግን የሚቆጥር ጌታ አለኝ። ስለዚህ ለእሱን ተወው መቁጠሩን። ስለዚህ አንተ ሳድን ነው አሁን ድኛለሁ የምትለው ማለት ነው? አንተ ተቆርጠሃል ወይስ አለ? በክርስቶስ ድኛለሁ፣ በጸጋው ድኛለሁ፣ ድነቴን ደግሞ እየፈጸምኩ። እኛ ታዲያ እንደሱ ስንል ለምን ትቃወሙናላችሁ? ማ ተቃወመ? በጸጋው ድኛለሁ ስንል ፍሬ ያስፈልጋል አልክ። አሁን ፍሬ ደግሞ አፍርተሃል ብለን ስንይዝ ደግሞ ወደ እግዚአብሔር ታሳብባለህ። አሁን ለምሳሌ አንተ መልካም ፍሬ አያስፈልግም እንደው እምነት ብቻ የሚል ትምህርት ስላለ አሁን ያን ብያለሁ። እንደዛ ያልንበትን አምጣ። ፕሮቴስታንቶች ብለዋል። ፕሮቴስታንቶች ነው እምነት መልካም ስራ አያስፈልግም ያለ ፕሮቴስታንት አለ። ኦኬ እሺ፣ ለምሳሌ የእምነት ራሱ የሚያድን እምነት እንዲሆን መልካም ስራ ያስፈልግሃል? መልካም ስራ አያስፈልግም ያለ ፕሮቴስታንት አለ ወይ? አሁን ስለዋሸ እሱን እኮ ይኸው ራስህ እንድትመልሰው ራስህ ፕሮቴስታንት ስለሆንክ ራስህ ይኸው ህዝብ ፊት እንድትናገር። መልካም ስራ አያስፈልግም ያለ ፕሮቴስታንት አለ ወይ? አሁን ብዙ ናቸው። አሁን ለምሳሌ መካነ ኢየሱስ ምናምን አክቹዋሊ እንደዛ አይሉም። አሁን አንተ ያለበትን ባላ አሁን ወደ ሌላ እሱማ እናንተም ብዙ ናችሁ። ግብፅ ኦርቶዶክስ ነህ ለምሳሌ። ቆይ አንተ አሁን ግብፅ ኦርቶዶክስ ነህ? አይ አንድ ነው። አይደለም የሆነ ሰው የሆነ ነገር ታላቁና ይለያያሉ። እሱን ወደ ልዩነት አንግባ። ቆይ ስለግለሰብ አሁን ተወና እሱን ጥያቄ ነው መልስ አንተ ወደ ትልቁ ጥያቄ ፕሮቴስታንት አያስፈልግም መልካም ስራ ብለዋል ብለሃል። እሱን ንገረኝ። ማን ያለው? ልነግርህ። ለምሳሌ ላለመቆረጥ መልካም ስራ ያስፈልጋል ብለህ ታምናለህ አንተ? ላለመቆረጥ እኮ ቅድም ጀምሬ እኮ የምጠይቅህ ተቆርጠሃል ወይስ መልካም ስራ ሰርተሃል ወይ ነው? አይ ላለመቆረጡ ክርስቶስ ሲመጣ እንዳይፈረድ እኮ አልተቆረጥክም። ተቆርጠሃል።
እኔማ ገና ሩጫ ላይ ነኝ። ገና ክርስቶስ መች መጣ? አልመጣም እኮ። ሌላው ሞቷል እንዴ? ሌላው ማለት አሁን ሌሎቹን አሁን ላለመቆረጥ የምትለኝ እኔን አሁን እኔ መጨረሻ ደርሻለሁ፣ አንተ አልደረስክም። እንደሱ ነው የምታስበው? አንዴ ድል መንሳት የሚሆነው መቼ ነው ታውቃለህ? ክርስቶስ ሲመጣ ነው። ባይዘ ድል መንሳታችን መቼ እንደምንሞት መቼ እናውቃለን? የናትዬ የምናወራው እኮ ስለ ዛሬ ነው አይደል? ስለኛ መሞት አላልኩም። ድል መንሳታችን ክርስቶስ ሲመጣ ነው። ክርስቶስ መቼ እንደሚመጣ አናውቅም ነው የሚባለው። መቼ እንደምንሞት ክርስቶስ ታዲያ ስለ ነገ ለምን ታወራኛለህ? ዛሬ ክርስቶስ ቢመጣ ፍሬ አፍርተሃል ወይ ነው? እሱ ነው እንግዲህ። አንተ አይደለ አንተ ማነህ? ተራ ፍጡር ነህ እኮ። እሱ ነው እንግዲህ የሚለኝ ይሄንን ፍሬ አፍርተሃል አላፈራ የሚለኝ ውጤቱን የሚነግረኝ እኮ። ካልዳንክማ አላወቅክማ መዳንህን። ሌሎችን ሰዎች ኑ የምትላቸው የሚሄድበትን አላውቅም ኑ ትላለህ። ቆይ አንዴ አየህ፣ ነገረ ድህነት ስላልገባህ ነው ማንግባባው። በክርስቶስ በጸጋው በመልካም ፍሬ አላልኩም። እሺ አሁን ልብ ብለህ ስማኝ። በክርስቶስ እኔ ካደረግኩት ሳይሆን እንዲሁ በጸጋው ድኛለሁ። እሺ ከዛ ግን ያንን መዳን እንግዲህ ስሙ ከታች አላችሁ በክርስቶስ በጸጋው ነው። ምንድነው ፍሬም ይኖረኝ አይኖረኝ አላውቅም እኮ። ጨርሳ ሳልጨርስ ነው እንዴ ስሙ የምትለው? አሁን ፕሮቴስታንት ምን አይነት ውሸታም እንደሆነ እኮ እያሳየህ ነው። ተው ተረጋጋ፣ በቃ ሚውት አድርገው። ልጨርስና ሰው ሲጨርስ ታወራለህ። አየህ ሰው የራስህ ሰው ነው የሚታዘበህ። በቃ ልጨርስ። እኔ ያልኩት እኛ ኦርቶዶክሳውያን ይኸው ከስርም አሉ። እሺ እኛ ኦርቶዶክሳውያን እንዲሁ በጸጋው የመጀመሪያው ድህነታችንን አግኝተናል። ከኛ በሆነ ስራ አይደለም። ከኛ ቅንጣት ታህል ምንም የተዋጣ ነገር የለም። በጸጋው በቃ በስጦታው እንሄዳለን። ኦኬ በሱ ቸርነት እንደ ምህረቱ መጠን ሄዳን ነው። በቃ ልክ ቲቶ እንደሚናገረው ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ካደረግነው አይደለም። በቃ እሺ ይሄን ከዛ ግን ድነን አለቀ ደቀቀ ነገር አለሙ አንልም። እኛ ክርስቲያኖች የመቼው ከ2000 ዓመት ጀምሮ የነበረች የጌታ ቤተክርስቲያን ምን ታስተምራለች? ኦኬ ምን ትላለች? ያንን ድህነት ደግሞ ልክ ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ላይ እንዳለው መፈጸም አለብን። እንዴት? በመልካም ስራ መትጋት አለብን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ እንደሚናገረው በበጎነት በወንድማማች መዋደድ እየጨመረን እግዚአብሔርን በመምሰል እየኖረን ምን ማለት አለብን? መትጋት አለብን። ሮሜ 2:4 ላይ ልክ እንደሚናገረው ደግሞ በበጎ ስራ እየጸናን መቆየት አለብን። ለምን? ሶስተኛ እርከን አለ። ምን? መንግስት መውረስ የሚባል መቼ? ክርስቶስ ሲመጣ ያን መንግስት መውረስ ወደ መንግስቱ መግባት በሙላት እንዲሰጠን በዚህ ምድር ቆይታችን እግዚአብሔርን መምሰል አለብን። እግዚአብሔርን መምሰል ደግሞ እግዚአብሔርን መምሰል ታውቃለህ፣ ከኃጢአት መለየት፣ መንፈሳዊ ፍሬን ብቻ የመንፈስን ፍሬ ብቻ ማድረግ፣ የስጋን ፍሬ መከልከል አለብን። የስጋን ፍሬ እንዳናደርግ ኃጢአትን፣ ዓለማዊ ምኞትን ድንገት ደግሞ ጸጋው ተገልጦልናል። ከዛስ ልንወድቅ እንችላለን። አዎ ልክ አንደኛ ዮሐንስ መልእክት ምዕራፍ 1 እንዳለ በኃጢአታችን ደግሞ ብንናዘዝ ከኃጢአትም ከአመፃም ሊያነጻን የታመነ ጻድቅ አለ ተብሎ እንደተጻፈ ያነጻናል። የክርስቶስ ደም የዛሬ 2000 ዓመት የፈሰሰ ለዘላለም ፈንክሽናል ሆኖ የሚቆይ በዚህ ሂደት ውስጥ በመውደቅ በመነሳት ውስጥ በተጋድሎ ውስጥ እምነታችንን ድህነታችንን እንፈጽማለን። ከዛስ ክርስቶስ ሲመጣ ምን ይለናል? ኑ የአባቴ ብሩካን ይለናል። ኦኬ ምን ስንል ነው? ድል ስንነሳ። ድል ካልነሳን አይለንም። ድል የሚነሳ ይህን ይወርሳል፣ እኔም አባት ሆነዋለሁ እሱም ልጅ ይሆነኛል ተብሎ ራእይ ላይ እንደተጻፈ ጌታችን መድኃኒታችን ክርስቶስ ታዲያ ምንድን ነው የሚያደርገው? ሲመጣ ለእያንዳንዱ እንደ ስራው ይከፍለዋል። እንደ ስራው ማለት እንደ እምነቱ ማለት ነው አይደለም። ቃሉ እንደ ስራው ነው የሚለው። እንደ ስራው ለምሳሌ ለበለጠ ይሄን ሰርተሃል ይላል። ለምሳሌ ማቴዎስ 25 ላይ ተርቤ አብልተኸኛል፣ ተጠምቼ አጠጥተኸኛል፣ ታርዤ ሳልብሰኛል ብሎ ይጠይቀኛል። ስለዚህ እንደዛ እንዳልጠየቅ አሁን የተራበ በቀን 30ውንም ቀን ማድረግ አለብኝ። ምናልባት ድክመት ሊኖርብኝ ይችላል፣ ግን መነሳት አለብኝ። በአንዴ ፐርፌክሽን ላይ ስለማይደረስ እሱን የሚቆጥረው ማን ነው? እኔ ድሃ ሳበላ ኮመንት ላይ ጻፉላቸው። እሺ ለፕሮቴስታንቶች ድሃ ስናበላ ማን ነው የሚቆጥረልን? ሰው ነው የሚቆጥረልን? የኔ ቢጤው እግዚአብሔር ይስጥልን የሚለው ሰው ነው የሚቆጥረልን? አይደለም። እንደዛማ ቢሆን እያንዳንዱ የኔ ቢጤ ስም ዝርዝር ይዞ ሲመጸወት ስምህን በጻፈው ኖሮ ከናዝራሻ። እንደዛ አይደለም። ምንድን ነው የሚልህ? የኔ ቢጤው ስትሰጠው ማን ነው? ልክ ለኔ ቢጤ እንደው ለአቅመ ደካማ ስትሰጡ ምንድን ነው የሚሏችሁ? እግዚአብሔር ይስጥህ አይደል? ማን ነው የሚቆጥረልን? እግዚአብሔር ነው የሚቆጥረልን። ከዛስ ፕሮቴስታንት ይመጣና ስንሰርታ ልቁጠርልህ፣ እኔ ኧረ መድኃኒትህን ላረጋግጥልህ። ማነህ አንተ? ተራ ፍጡር ነህ። አምላኬ ይቆጥርልኛል፣ በማይጠፋው መዝገብ በሰማያዊ መዝገብ በሰማያዊ ስፍራ ያስቀምጥልኛል። አንድ ሳስገባ አብዝቶ ይሰጠኛል። ለምሳሌ ያቺ ድሃዋን ሴት ታስታውሷታላችሁ? ልብ በሉ። እንዴት ልንገራችሁ? ማንም አለ እንዳይገባ። ይኸውላችሁ ሁሉም ሳንቲም እያስገቡ ነው። ኦኬ እዚያ ጋር የተሰበሰቡት ህዝቦች ሳንቲም እያስገቡ ነው። ክርስቶስ ደግሞ አምላክ ነው፣ የባህሪ አምላክ ነው። ከዛስ አየና ሰው ስለማይቆጥር ነው የምነግራችሁ። እሺ ሰው እንዴት እንደማይቆጥር ልነግራችሁ ነው። ሁሉም ሳንቲም ሲያስገባ
ሰው ያነሰውን ምኑን ሰው አይቶ ምንድን ነው ሊል የሚችለው? እንዴ ኧረ ትንሽ አስገባች ይቺ ቋጣሪ ናት ምናምን አይደል እንዲህ እንዴት እንደማይቆጠር ሰው ሌላ አሳያችሁ ነው። ክርስቶስ ግን ሲቆጥር ምን አለ? እችን ሴት ያት ከሁሉ አብልጣ ሰጠች። ይሄ ነው የእኛ መቆጠር። ጌታችን በምድር የምናደርገውን በሰማይ ይከፍለናል፣ በስውር የምንሰራውን በግልጥ ይከፍለናል። በግልጥ ማለት ምንድን ነው? በአባቱ ክብር በመጣ ጊዜ በአባቱ ፊት ይመሰክርልናል። እኛም የምንፈልገው የበለጠን ወይ ደግሞ የፕሮቴስታንትን ምስክርነት አይደለም። ስንሰጥ ቀኛችን ከሰጠ ግራ እንዲያይ አንፈልግም። ሰው እያየን ልክ እንደ ጸሐፍት ፈሪሳውያን በጎዳና ቆመው እንደሚጮሁት ራሳቸውን እንደሚቀባቡ እንዲያደረግን እንደሚሉ እንደዛ ለመታየት አንሰጥም። ይሄ በክርስቶስ ፊት ከንቱ ያደርግብናል። ስለዚህ ስንሰጥ ምንድነው? ተባረክ። አንዴ ልጨርስልሽ፣ በለጠ ይቅርታ፣ አንድ ደቂቃ ብቻ ያበዛው፣ አንድ ደቂቃ። ስንሰጥ በምን እንሰጣለን? በስውር እንሰጣለን። አንተ እንደመጣ በግልጥ እንደጠየከኝ አይደለም። እኛ በስውር እንሰጣለን። ትንሽም ሆነች በዛችም ባይዘዌ ክርስቲያኖች በጣም እንደዛ ስለሆናችሁ ነው። 10 ሳንቲም የሚሆን 1 ብር፣ 100 ብር የሚሆን 1000 ብር አብዝቶ የሚሰጥ ጌታ አለን። እሺ እኛ ያችን ስናደርግ እሱ እጥፍ አድርጎ ቅዳሴያችን ላይ ምን ይላል መሰላችሁ? እንኳን አይደለም መስጠት ልንገራችሁ። ቅዳሴያችን ላይ ምን ይላል? ለቤተ ክርስቲያን መባ ሁሉን ዕጣን፣ ጧፍ፣ ዘቢብ ሁሉን ያስገቡትን አቤቱ እንደሰጡት ደግሞ አብዝተህ ተቀበላቸው። ግን ይላል ካህኑ ቅዳሴ ላይ ማለት ነው እንደው ሳይኖራቸው መስጠት ፈልገው ብሰጥ ኖሮ ያሉትን ከሀሳባቸው ላይ እንደሰጡ ተቀበል። ሀሳባቸው ዋጋ አለው። እኛ ክርስቲያኑ እንደው ከሌለህስ ውይ ትላለህ። ራሱ ክርስቶስ ምን አለ? ደቀ መዝሙሬን በደቀ መዝሙር የሚቀበል ብፁዕ ነው ጻድቅ ነው የዛን ዋጋ ያገኛል ካለ በኋላ እንደው ቢጠፋ ውሃ ቀዝቃዛ ውሃ እንኳን ቢሰጥ ነው ያለው። እንደው ቢጠፋ ማን ነው? ስለዚህ እኛ የምንሰጠው ለምንድን ነው? በሰማያዊ ስፍራ ለማከማቸት። ባንክ ሄዳችሁ ብር የምታስገቡት ለምንድን ነው? ሲቸግራችሁ ለማውጣት አይደል? ወይ ደግሞ በችግር ጊዜ ያንን አውጥታችሁ ከችግር ለመዳን አይደል? እኛ በፍርድ ቀን ከቁጣው ለማምለጥ በበጎነት ጸንተን መቆየት አለብን። በጎነታችንን ባንክ ቤት ብል ነቀዝ አይጥ ምናምን ያስቸግራል። ባንክ ቤት መቼም ምድራዊ ነው። እነዚህ ነገሮች ሊኖሩ ሁሉ ይችላሉ። ሰው ሁሉ አለ ነቀዝ የተባለ ብሩ ሊሰርቅ የሚችል ሌባ ሁሉ አለ። ይሄ በሌለበት በሰማይ ስፍራ የእኛ መዝገብ ተጠራቅሞ ይቀመጥልናል። ማንም ሌባ የማይወስደው ያኔ በአባቱ ክብር ሲመጣ ከመላእክት ጋር ልጄ የተራበ አብልተሃል፣ የተራበ ስታበላ ይኸው እኔን እያበላኸኝ ነው ብሎ የሚመሰክርልን ጌታ እንደሚመጣ እናምናለን። ስለዚህ ብልጥ ሰው ቀድሞ ከክረምት በፊት ያከማቻል ጎተራውን። ኦኬ ብልጥ ሰው ቀድሞ ክረምት ከመግባቱ በፊት ከዛስ ልክ እነዛ ቆነጃጅት ታስታውሳላችሁ አይደለ? እንቅልፋቸው የመጣ እንቅልፍ ሞት ነው። እንቅልፍ ሞት ነው። እሺ በምሳሌ ሲነግራቸው ሜታፎሪካሊ ነው የነገራቸው። እነዚያ ቆነጃጅቶች መጡ፣ እንቅልፍ አላቸው። ዘይት በበቂ አልያዙም ነበር። ተኙ ሲል ሞቱ እያለ ነው። እኛን ሞት አለን አይደል? መሞታችን አይቀርማ። በበቂ የሆነ የበጎ ስራ መጽናት፣ መልካም ፍሬ ሳይኖረን ከሞትን ከዛስ ሙሽራው ይመጣል፣ በር ይዘጋብንና በደጅ ዋይታና ለቅሶ ይሆናል። ከዛስ ሙሽራው ዞር ይልና ምን ይላል? ወይ በቃ ለዛሬ ግቡ አይልም። ምን ይላል? አላቃችሁ ይላል። አላቃችሁን ከመባል እግዚአብሔር አምላክ ይሰውራል። ስለዚህ እኛ መልካም የምናደርገው የሚቆጥር ጌታ አለ። ፕሮቴስታንት አይደለም ለእኛ የሚቆጥርልን። ኮመንት ላይ የመጣችሁ ዛሬ ስንት አድርጋ እንዳትሉ ተብሎ አይጠየቅም፣ ነውር ነው። የሚቆጥር ጌታ አለ። እሺ ናቲ የተባረክ ቴንኪው። በጥሩ ነው ያስተማርከን። ግን ዛሬ ኦርቶዶክሳውያን በቃ ተስፋ ቆራጡ፣ ማንም ሚድን የለም። ፐርፌክት ካልሆናችሁ በር ይዘጋባችኋል። ካላበላችሁ ካላጠጣችሁ ይሄ ሁሉ ሰው ቆይ እንዳትገባ በለጠ ስትል ምናምን ስትል ቆይ እንዳትገባ ያልተባለ ብለሃል። እንዳትገባ በአንም ፐርፌክት የለም። ቆይ አንዴ ጎበዝ፣ አንተ በለጠ ያልክ ስትናገር እኔ አልገባሁብህም። እንዳትገባ ቆይ የሆነ ሀሳብ እንዳትገባ አልገባ። ይኸው ጌታ አትፍራ። እኔ ቁጭ በክብር ነው። አንተ በቃ ትናገራለህ፣ ከኔ በኋላ ትናገራለህ። እኔ ብዙ ሰዓት ነው ቁጭ ብዬ ሰማሁ። ይረብሹ ነው። የተሳሳተ ነገር ስለሆነ ያወራኸው ደሜ 10 ደቂቃ ተናገረ። እኔ ልናገር ስለ ትናገራለህ። ጌታን ይኸው ጌታን ብያለሁ። 10 ደቂቃ ታወራለህ። ቆይ አንዴ ደምዬ ቆይ እሺ ናዲ አንድ አዳምጪ። ቅድም ኢዮብና ቤሊ ጀምሮ ነበረ። አዎ ኢዮብና ቤሊ ቅድም የተጠየቀው ጥያቄ ያለ ቤሊ መልስለት። ችግር የለውም። እሺ እሱን ከመናገራቸው በፊት አንድ ደቂቃም አልፈጅም። አንድ ነገር መናገር ነው። ክርስቲያኖች ሁሌ መያዝ ያለባቸው የትኛው እንደው ልንገራችሁ። ብዙ ሳንቲም ብዙ ነገር ኖሯቸው ሰጥተው ለመጽደቅ የሞከሩትን ሳይሆን ትንሿን ሳንቲም የቆጠረ ጌታ እንዳለ ነው። እሺ ከኛ የሚፈልገው ምንድን ነው? ትንሽ ማድረግ ነው። እሺ እግሩን የታጠበ ጨርሱልኝ ኮመንት ላይ ሙሉ ገላውን እንደታጠበ ነው። እኛ ትንሽ እናደርጋለን። የሚያበዛ ጌታ አለ።
እሺ እሺ ናትዬ ቴንክ ዩ።